ደግሞ እንጂ ንቅን እያደረገኝ አልኩ በኢትዮጵያ ልገባ አይደል ተባለ እንጂ መሬት አይንካኝ አልኩ እኔ ስላድሮን ፊት ለፊት ይዤ በትልቁ ይዤዋለሁ ማራት ኢትዮጵያን ማራት ሀገሬን የሚለው መዝሙር እንትና በየሄድኩባት መጠሪያ ክብሬን እና ፈረንጅ አሉ ነበር አንድ ሶስት በቃ ደነገጡ በቃ በአንድ ግራ ቆን ፕሌኑ ማለት ነው انا لو اموت الحين اموت انا ما عندي مشكله انا كريستيان قلت انا كريستيان انا ماني خايفه እኔ በፈራ እግዚአብሔር ፈራለሁ አንተ ግን አትፈራ والله ለጠለገች አላት اقسم بالله ለጠለገች እንዲህ በቃ ደስ እኔ ፈታሻለሁ አላት በቃ ይችልሽ ከነካሽ ፈታሻለሁ እንደዚህ ብር ከፍለው እየመጡ እንደዚህ ነው የእናት አባቴን ህይወት ተቀይራሉ ብሎ ግን የእናንተ ጫማ እየተረገጡ ግን እዚያ ሞቱ ማለት ደሳለኝ ቅቤ ጠጣ ስትመጣ ደስታዬም ግን ትንሽ ቆይቶ ደግሞ ሀዘን ሆነ ተነሳሽ ነው ጃዚ ሻንጣለች ሻንጣን ያዘጋጅ ተባለ እኔ እዚህ ጋር ግን ለኔ ብሎ የታሰረ ሰው በዛ ላይ ደግሞ አግብቼ ስጠብቀው ኢማጂን እስቲ አስቡ እና ይሄ ነበር ካራክተር የተሰጠኝ በጣም እንጃ በስማም ወለፈስ ቅዱስ አበሻ እንደዚህ ይሳደባል ያልኩት ለምሳሌ ባስ ላይ ሲሄድ የሆነ ቦታ ልጆችን ጉድ ላደርስ ሲሄድ የሆነ እቺ 8 አመት የታሰረላት ልጅ ሰይጣን አምሉኝ ለሷ 8 አመት ታስሮኩ አገባችበት ይሉኛል እየሰማችሁ እና በቃ ስትቆጣኝ ለምን አልተውም እንዴ በጣም ከባድ ነው እንዴ በጣም ማለት ካራክተሩ ክፉኝ ስለምሰል በቃ እንጃ ብዙ ሰው ነው የደወለልኝ በጣም ብዙ ሰው ደውሎ ለምንድን ነው እንደዚህ ምትሰሪ ምን ዩቲዩብ ነው ዩቲዩብ የኔ ሜላት ዩቲዩብ ሽቶዬን ምን ይወጣ ቆሻሻ ይከተዋል አልኩት ሰው አትነር ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ከዚህ ቀደም ሳር ቤት ሳይት ላይ ያመለጣችሁ ደንበኞቻችን 35% እውነተኛ ቅናሽ አድርገን እየጠበቅናችሁ እንገኝ 100% ለሚከፍሉ ደንበኞች በካሬ 71500 ብር ብቻ ባለ 2 መኝታ ከ81 ካሬ ጀምሮ እስከ ባለ 3 መኝታ በሙሉ ክፍል ከ5.7 ሚሊዮን ብር ጀምሮ መሃል ሳር ቤት ላይ እንዲሁም በአዋሬ ሳይታችን ከ78 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር ብቻ እንዲሁም በካሬ በ69500 ብር ብቻ ቤቶን የግሉ ያድርጉ 20% ቅድመ ክፍያ ከፍለው ሌላው በግንባታ ሂደት ቀስ ያሉ መክፈል ይችላል በገላ ቃሊቲ ሳይታችን ላይ ዘመናዊ ሞሎችን በ2.5 ሚሊዮን ብር አሊያም 500 ሺህ ብር ቅድመ ክፍያ ከፍለው ሌላውን ደግሞ በግንባታ ሂደት ቀስ ብለው መክፈል ይችላል ለበለጠ መረጃ ከስር በመናስቀምጥላችሁ ስልክ ቁጥር በመደወል የሳይት እንዲሁም ደግሞ የቢሮ ቀጠሮ ማስያዝ ይችላል ተምር ፕሮፐርቲ ልጅቷ አልሞተችም አንተ ነው የገደልከት ብየዋለሁ ዛጋ ሰውዬው እኔን ያዘኝ ማለት ነው በጣም እንትን ያለኝ ከዛ እንኳን አይደለም የኔን ሊያስተካክልልኝ በቃ እኔን ምን አደረገ በቃ እኔን እንድሰቀኝ የፈለገው ከዛ እኔ ደግሞ በቃ የፈለገው ከዛ በኋላ የፈለገው ይምጣልኩኝ የሚመጥ በየቀኑ ሀበሻ ይመጣል አዳዲስ ይመጣል እንደዚህ ደግሞ ስራ እንተናል ብሎ እኔ 15 ቀን ነው እዛው ውስጥ ያስገባኝ ስልክ ተወስዶብኛል ስልክ የለኝም 15 ቀን ሆን ብሎ አስቀምጠኝ ማለት ነው ቢሮ ላይ ቀን ቢሮ እንውላለን ሲያጸዱን ይውላሉ ማታ ደግሞ እዛ ነው የምናድረው አመንከም አላመንከም ኩብዝ ብቻ ነው የሚሰጠው ኩብዝና ሻይ ነው ምግብ ሌላ አይሰጥ ፊሊፒኗ ምግብ ሰርታ ቁጭ ብላ ተላልሽኝ ያያየ እኔን ደግሞ በተለይ ደግሞ መቅጣት ነው የፈለገው ለምንድን ነው የሚቀጣኝ ያችን ስላደረኩኝ ነው ከዛ ነው ቁጭ ብዬ ማታ ካሜራ አለ ካሜራው ፍራሽ ነበር እንደዚህ አሁን ፍራሽ አለ አይደል የምንተኛበት እንዲያቆመዋሉ ሲቆም ይከልለዋል ካሜራው ትንሽ ይከልለዋል አመጣቸዋለሁ አበሻዎቹን አምጥቼ በቃ መከራቸዋለሁ እንደዚህ አድርጉ እንዲሁኑ በተለይ እላቸዋለሁ እናንተ አሁን ስትወጡ ስራ ቦታ አሁን ሰው መጥቶ ከወሰዳችሁ መጀመሪያ ማድረግ ያለባችሁ ቤተሰቦቻችሁ ጋር ደውሉና የላካችሁ ኤጀንሲ ከሆነ ኤጀንሲውን ያዙት ኤጀንሲ ካልሆነ ግን ደላላው ከሆነ ቤተሰቦቻችሁ ታሉ ብላችሁ ደላላው እንዲያዝ አድርጉ ምክንያቱም ህይወታችሁ እኮ አደጋ ላይ ነው ከዛ ጎግል ላይ እንትን ብሎ
የኔ አማርኛ ወደ አረብኛ ተተረጎሙ ማለት ነው። ያወራቱ ነው ወጣ ሸሃዳ ላይ اسم አልኩት انا لو اموت الحين اموت انا ما عندي مشكله انا ክርስቲያን አልኩት انا ክርስቲያን انا ማኔ ካይፋ እኔ በፈራ እግዚአብሔር ፈራለሁ አንተ ግን አትፈራ ከገደልከኝ መግደል ነው ግን ስለ ሐቄ እንደዚህ ብር ከፍለው እየመጡ እንደዚህ ሆነው የእናት አባቴን ህይወት ተቀይራሉ ብሎ ግን የእናንተ ጫማ እየተረገጡ ግን እዚያ ሞቱ ማለት እንት ሹ እንት መሊክ አለኝ እንት አንቺ መንግስት ነሽ የኢትዮጵያ መንግስት ነሽ ያንቺ መንግስት እንኳን እንደዚህ አላለም ማለት የኛ መንግስት እንዳንተ ቢያይ አልኩት ቢያይ እንደዚህ ክፉነትን ቢያይ ኖሮ አዎ ግን አያውቁማ አላየም ቢያይ ኖሮ አዎ በቃ ኢትዮጵያን በጣም ንቆ በጣም በቃ እንትና አለኝ ምናምን ማለት ከዛ በቃ እንትን አመናጨጨቀኝ ምናምን ወዲያ ሀዲ ከሊ ትነጥፍ በኋላ ትድና ቤቱን ታጽዳለች ወጣው ሹፌር መጣ ሹፌር በጣም ያዝናል የት ወስደኛ እናቱ ቤት የቢሮ እናቱ ቤት ማለት ነው ያሰራኝ ደረስኩኝ ቁጭ ገባው يدخل ያለችኝ ገባው ቁጭ قومي ليش تجلسين تعالي نظفي بيها ليش نظف البيت انا ما نظف البيت لا تقرقريني انت تعالي ያለችኝ انا السرام እዛው የመጣሁት አንቺ ቤት አጸዳ ነው እንዴ አይደለም ማለት ቃውጤው ماشي لا هذه سنه طويله አለችኝ በጣም ትናገራለች سنه طويله አለችኝ ከዛ በቃ ሲያይ ሰውዬው በቃ እኔ መመለስ አይደለም ማለት ቢያስፈራራኝ ምን ቢለኝ መመለስ አልኩ በቃ ልጅቷ ያቺ ከሞተች በኋላ እኔ አይደለም እውነት ቀይሮኛል ገባ በቃ ምንም አልመሰለኝም ከሞትኩም ሞታለሁ ብዬ ነው በቃ ያወሰንኩት በቃ ድሮ የኔ ያሳለፍኩት የለም ያ ሁሉ ነው ማስተዋወሰው ከዛ ሴትዮዋ ጋር ተደወለ መልሶ አመጣኝ ማለት ነው ሳልሰራ መጣው ቢሮ ስመጣ ወይኔ ሀዲ በንት الكلب ስገባ እንደዚህ ከነገር ከወዲ ደግሞ አውቂ ሳቃጥለው ቀብረር ይያል ስገባ እኮ ነው አውቂ እንዴ ቀብረር ይያል ገባበት ልጆች ድምፁ ሲያስፈራ ቤት እንትን ይላል ልጆቹ እዛ ውስጥ ያሉ ደንግጠው እንዲህ ብሎ ያያል ገባው ፊሊፒኖ በጣም ገርሟታል ምን አይነት ልጅ ብትሆን እንደዚህ ድፍረቷ ነው ስደት ነው ያስደፈረኝ አንገቴን ደፍቼማ ይቻላል እንዴት እንደው ደወለ አሰሬጋ ስልኩን አነሳ ባሏን ያነሳ ከዛ አሉ የሌላ ከፊና እንደዚህ ነበር ቢሮ ምናምን ايش في هالبنت انا كنت ادورها بالبيت ما في موجوده هذه زوجتي ما تجاوبني ያለ ሚስቴ ያልነገረችኝም የተደች ብዬ ስጠይቃለ ለካ ልጁ ያለቀሰ ነው ጻን እኔ ነኝ ትምሪት ወስደው ባስምሸኘው ምግብ ማብለው እኔ ነኝ ምግብ ሳይኖር በጣም ሲርበን ዘበኛውን ጠርቼ በእናት እንደዚህ አምጣ ደሞዝ ሲደርስ ሰጣለሁ ብዬ አምጥቻ በለዋለሁ በጣም ልጅን ይወዳል እኔ ከወጣው ቀን ጀምሮ ለካለጅ ይሄ ልጅ በጣም ያለቅሳል ሌላ ወይና ክላስ እየገባ ይፈልገኛል ለካ ወንድሟ ሲመጣ ሌላ ወይና ኃይላት ወንድሙ የሱ ወንድም ሲመጣ ሌላ ወይና ሀዲ ማማማ ተጃውብኒ ነው በቃ ይሄ ነው እናቱ ደግሞ ልጁ የእናቱ ፍቅር የለውም ብዙ ጊዜ ከዛ ሰውዬው ሀዲ ዘውጅት ማጃውብትኝ እሺ في ምናምን ሲል አይ ከቢሮ ነው እንዲህ እኮ ነው እንደዚህ መታ ነው ከዛ ችግር የለውም እሱን በኔ ጣለው ልጅቷ ያጠፋቸው ነገር የለም ይሄው ልጅ እያለቀሰ ነው ከዛ ልጁን ድምጹን ሄሎ ሌላ ይላል እኔ ማናገረው መስዋዕት የሚያናገረው እኮ የቢሮ ሰውዬ ነው ሌላ انا بحبك ወይንች ይላል የቢሮ ሰውዬ በጣም ደነገጠ ይሄን ያክል እንደዚህ ልጅ ከወደደ ጥሩ ሰው ብትሆን ነው ብሎ ነው ገባ ከዛ ደነገጠና እኔ ቆም ያለው እንደዚህ ቆም ነው ደግሞ እንግዲህ ቢሮ ላይ ተቀምጠ ማውራት አይቻልም ያው ሰራተኛ አይደል አይቻልም ቆም ነው አሁን እንደ ሶፋ ላይ ተቀመጥ እንደዚህ የሆነ ነገር ኩርሲ ሰጥቷል እንደዛ ነው ተቀመጠ ቢሮ ላይ እሺ እንደ ሰው ሳይሆን እንደ እንትን ነው ተታየው ማለት ነው በቃ ይጠየፋሉ ከዛ ቆማለሁ ከዛ አሁን መጣለው ወስዳታለሁ ብሎ ሰውየው መጣ ሲመጣ ተቀበሉ አህለ ሰህለን በቃ እንዴት እንዳካብሩ ተቀበሉ ሰውየው ማለት ነው ታል ተፈضل እሺ ብድክ ጋዋ ምናምን ገባ ምንም አላለም ወይ ሌላ ያለው በቃ
ሌላ ወይና ሲል هناك موجوده ጥሩ አተባለ ወጣ ወጣ ሲያኝ ሌላ كيفال شكبارك اشتات لشاري ናፍቀሽናል ማለት ነው ከዛ ሰላም አልኩት በጣም ሰው ይሄኛው ተገርሞ እያየው እኮ ነው እኔ የመታኝ ከዛ ምንድነው ምናምን ሲለኝ እኔ ለምን መጣሽ ሲለኝ አይ እንደዚህ እኮ ነበረ ማማ እንደዚህ አድርገኝ ነው መስሎ ማማ ዞሽቲ አለኝ አይ ዞሽቲ እንዴ አላመንም ዞሽቲ አለኝ አዎ እዛ ለካ እሷ ደግሞ ሌላ ታሪክ ነገራኔ ነገርችው አልሰራም ብላ ሄዳለች ብለዋለች ከዛ እንደዚህ ነው መስሎ በቃ ችግር የለም ምናምን አለኝና ይዞኝ ሄደና ምግብ ገዛ ምናምን አስቤዛ የሌለ እንዲያውቀዋል ቤቱን አስቤዛ ገዛ ምናምን ሱፐርማርኬት ገዝተን አሁን ሄድን ቤት ሴትዮ ተቀያና የጠበቀችኝ አባቴ ሰይጣንማ እንዳንዴ ይራራል በቃ አብድች ከዛ በቃ ስንገባ ሾ ለሽ ጅብታ ሊብቅ ኦህጅ ቤቱን ባንደግር ከዛ ልጁ መጥቶ እኔን ከፍ ያረጋኛል ሳኑ ከዛ አባቴ ገርሞ ተጣየኝ ከፍ አረጋኝ ሌላ ነሽተት ልጅ انا بحبش كثير علي كف አረጋኝና በቃ እኔ በጣም የምወደው በቃ እንትን ነው ገባ ልጄ እኔ ተቸሰለርኩኝ በቃ እሱ ነው በቃ ብዬ እንትን ብለው ነኝ ከፍ አረጋኝ ከዛ ልጁ መጣ ምናምን ነዛ አንቺ ፊች ማማ ተረጋጊ ይማ ተረጋጊ ላተላራ ተረጋጋቾች ከዛ والله العظيم ማለት ባለ والله العظيم اقسم بالله هذه البنت اذا تضربيها ولا سويتي شيء والله لا طلقش عليها اقسم بالله لا طلقش دي በቃ ደስ እኔ ፈታሻለሁ አላት በቃ ይችልሽ ከነካሽ ፈታሻለሁ شوفي አላት انا رجال لو طلقش بكره بتزوج انت بنت لو تطلقيني ما في تتزوجش كبيره انت عجوزه يعني خلاص اسكتي انت تلقي بتفشل ሴት ነሽ አታገቢም እኔ ግን ዛሬው ነው ፈትቼ ዛሬ ማግባት እችላለሁ አላት ፈራሽ ደነገ በጣም ነው ተወዶ ባሏን ደነገረች ከዛ እንደዛ ሲያስ በቃ ደነገረችና እችልሽ ቢርባት በጮይባት የሆነ ነገር ቢሆን አይኔና አንቺ ይሄው ወረቀቱን ላሳይሽ እንፋታለን አንተ ጸጣለሽ ከክላሷ ወጣም በታምነኛል በጣቻ ትወጣለች ከክላሷ መጣ ኩሽና ትገባለች ትበላለች ትጠጣለች ያው ምግብ ትገባለች ከዛ ምን ትለኝ ሌላ حبيبتي نعم جيبي لي حاجه ሆነት የኔ ውድ ብላ ጠራችኝ እንዴት ትብዩ ወንድሟ መጣ ወንድሟ ነው ከዲ ጋር እንደነገርኩ ነው ፎቶ ሁሉ አለኝ ከሱ ጋር የተነሳሁት ማለት ነው ኢትዮጵያ ሀበሻ ሬስቶራንት ወስዶኝ ከዛ ليلى አለችኝ نعم اخوي بيجي والله حبيبتي اخوي بيجي الحين እሱ እኮ ገብቷል አላየችውም እሷ ክላስ ሆናት እሱ መጥቶ ገብቷል እሱ በሳሉ ቁጭ ብሏል እሷ ክላስ حبيبتي اخوي بيجي سوي له قهوه هذا ليلى አለኝ هذه اختي ولا الثانيه ገርሞት እኮ ነው የኔ ድላ ሰጠራይ አልኩት ከዛ በጣም ገርሞታል ሴትዮ ከተመጣች ወጣች ለነሱ ቡና ፍጭ ጠጡ አየሽ ለይላ አለችኝ والله حبيبتي انا مشتاقه الفول اعملي لي فول አለችኝ فول سريلኝ አለች ወይኔ ያሉሽ ሰራው በሉ በጣም ደግሞ የምሰራው ምግብ ይወዳል ወንድሟ በተለይ እና የኢትዮጵያ እንትን እንደዚህ አበሻ ሬስቶራንት ነው ይዞ ሲሄድ ገዝቼ እመጣለሁ በርበሬ ምናምንና የኢትዮጵያ ነገር ሰራላችሁ ነበር እና ይወዳል ከዛ ስታወራኝ ምናምን ተገርሟል ከዛ ማታ ላይ ልጇ መጣና ታል አለው ወንድሙ هذه امك فيها في شيء في قال ልጁም ገብቶት አይደል አሁን ፈታሻሉ ሲያሰራራ ሰምተው አይደል እየሳቀ ነው فيها امك ሲለው لا ما في شيء ብላለው አይ ንገረኝ ከኔ ተደብቃለህ ሲለው አይ ባካ አባቴ እኮ ማታ እንደዚህ እኮ አላት ተስተሐል አለው ወንድሙ እኮ ነው ይገባታል አለ ለካ እኔ አላቅልም ከዚህ በፊት እኔ ሰራተኛ በሳምንት 2-3 መጥቶ ይሄዳል አንድ ሰው አይቀመጥ በባሏ ስም ይመጣል በሷ ስም ይመጣል በወንድሟ ስም መጥቷል ሰራተኛ አይቀመጥ
እኔ ግን አመት ከምናምን ሆኖኛል እዚህ ጋር እና እኔ እንዴት ተቀመጠች ተብሎ ዘበኛው እንደውም አንዴ ብሎኛል እንዴ ከፍ ጀለስቲ ብሎኛል እንዴት ኖርሽ እዚህ ቤት ለምን ሰራተኛ መጥቶ አይቀመጥም አይደል እና ያ በቃ والله ተስተاهل ሌላን የመሰለ ሰራተኛ ግንታ እንዴት እንደዚህ ታረጋለች ሀዘን ጫን ገባም ማታ ላይ አባሏ መጣ በቃ ለኔ ጥሩ ሆነች ማለት ነው ከዛ በኋላ በቃ መልካም ሰው ሆነችልኝ እግዚአብሔር ይመስገን ብዬ በቃ ብር ሳስገባ ግን ምን አረጋች ይመስል ባፋኮ ሀቢብቲ ነው የምትለኝ ብር ሳስገባ ይቆርጣ አይደለቻም ሳንቲም ምናምን ይቆርጣል አይደለ በእነሱ እንትን ስትል አሁን ትራንስፈር ስታረግ እግዚአብሔር ነው የምልህ ሲሳብ ሰርታ የ2 አመቱን ቆረጠችው ብታምነኛለህ ከዛ ቀን አሁን 4 ወር አይቀርኝ 4 ወር ሞልቼ እሄዳለሁ አንዴስ ጦርነት በጣም ይሄ ኢራንና የእንትን ደግሞ ጦርነት ሲሆን በጣም ባሰ ጦርነቱ ኃይለኛ ሆነ እዛ አንድ ቀን እንትን ሚሳኤል ኢራን እስራኤል መታሩ ስትል የኛም ቤት ገምቶት ይተሰደ እንዲነ ተነቃነቀው እንዳለ እንትኑ ማለት ነው በቃ ይዛን ቀን ሞት ነው ይላል ነበር ከዛ እንደዚህ አይደል እና እንትን ተሰነጠቀ ከአንድ እስከ 5 ነው ቤቱ ታረፍን ከዛ እኔ እሄዳለሁ አልኳት በቃ እንደዚህ ከሆነ እኔ ልጄን ማየት አለብኝ እዚህ በሞት ምናምን ቆይ ይረጋጋና ትሄጃለሽ አለችኝ ስንል እንትኑ ጦርነቱ እንደም ጭራሽ በረራ ተዘጋ አሁን ምንም በረራ የለም ሰውየውን ቤት ነው ማንንም ሰው ከቤት መውጣት አይቻልም ጦርነቱ በጣም ኃይለኛ ስለነበር በዛ ሰዓት ማለት ነው እንፈራለን የኛ ደግሞ አማን ደግሞ ወደ እንትን ትንሽ ጠጋ ትላለች ወደ ፍልስጤም እና ትንሽ እንትን ይላልና በጣም ጦርነቱ ያስፈራ ነበር በዛ ሰዓት ከዛ በቃ ሰውየውን በረራ የለም በረራ አሁን እሱ ሲሄድ አንደኛ ስራ አይበዛም ልብስ መተኮሱ ልብስ ማጠቡ ምኑ ይቀንስልኛል ገባ እሱ አሁን አሜሪካ ሲሄድ ምስል ይቀንስልኛል እሱም በረራ ተዘጋ ቤት ነው ሁላችን ቤት ሆነ ማለት ነው ስራ በቃ ሞትኩ በቃ እኔ ሸኝኝ በቃ ምናምን ስራት አይ አሁን አትሸኝሽም አንደኛ ሁለት ወር ከምናምን አለሽ እሱን ጨርሽና ሸኝሻለሁ አለች እሺ እያልኩ 15 ቀን ቀረኝ ልመጣ አንተ ቀኑም አይሄድም ተኝቼ ማስበው አልነጋልኝ ብሎ ሰዓቱን አይሄድም ከዛ ልመጣ አካባቢ በቃ መንከባከብ ጀመረች ለምን እንድመለስላት እኮ ነው ይዛል ታስመታልኝ ተመላሽ እንደሆነ ማለት ነው ሌላ ሀቢብ ያለችኝ አቤት ነው ያለችና አሁን እውነት ለመናገር ደሞዜ ሰጣኛለች አንድ ሰዓት አስቀር ግን ይሄ በእነሱ በዓል ሲሆን አንድ ቀን ስትሰጠኝ አታውቅም አንድ ነገር ከሷ ማቀው ታሪክ የለም ሌላ ሰው እኮ ይሰጣል ይቺ ግን የለም ልጇ ታሙ እንኳን ሆስፒታል መውሰዳት ወድ ላ هذا ቢክለፍኒ ፍሉስ ትላለች በጣም ብር ተወደሽ በጣም እና ልጁ አዲ ያና ተህብ ፍሉስ ይላል በጣም ብር ወዳጅ ናትና ድርሽን ሰጥቻለሁ ብሬን የሚሰጠችኝ ሰውየው ስለሆነ ነው ለምን ሰውየው ስለሚሰጠኝ ነው ሰውየው ለሷ ይሰጣል እሷ ለትራንስፈር ታረጋው ታሰደች እኔ ሄጃውን ሳቷት እጄ ሰውየውን ብር አስገባለኝ ብለው ከሷ ጋር ነው የሚጣሉት እሱን ፈርታ ነው እንጂ እኮ አሁን ሌላ እንትን አይደለም ባሏን ፈርታ ነው ብርሽን ሰጥቻለሁ እና ሄደሽ ለምን አትመጭም ማለት እኔ አልኳት እሺ አልኳት በሰላም መውጣት አይፈልገው ማጣለሁ አንቺ ማማ ኮይስ አልኳት ስገላት እኮ ምን ማለት ነው ጥሩ ነሽ አልኳት እንዴ والله كويس አልኳት ايه والله يا ليلى انا ترى انا قلبي طيب بس انا قرقر بس هيك بس قرقر አለች እኔ ልቤ ጥሩ ነው ግን ምላሴ ነው አለች ايه والله يا ماما انت كويس شو قلت بس انت لما يجي الشغاله بس ما تسوي هيك አልኳት ሰራተኛ ስመታገር ይሄን ጸባሽ እንደኔ እንዳታረጋት አልኳት بس يا ليلى لو አንቺም ብትሄጂ ሌላ ሰራተኛ እንደሆነ አንቺ ሳትሄጂ ሌላ ሰራተኛ እንደሆነ ባመጣ ማማ ጥሩ ናት ብለሽ ነው ነግሪ ወይስ ክፉ ናት ብለሽ ነው አለችኝ ስንት አልኩ ከርበ هاي ጥሩ ነሽ ብዬ ነው ምነግራት አልኳት والله ليلى انت حبيبتي አለች والله لو ሰራተኛ ቢመጣ ገልሻል እነግራታለሁ አበሻት መጣ እንዳትኖሪ ብዬ ነው ነግራት
እንታስ ምግብ እኮ የለም። እሺ ግን ባሏ ከነገራት በኋላ ሁሉ ነገር ተስተካከለልሽ ላንቺ? ፈታሻለሁ ካላት በኋላ ፈራች። ያው እኮ አልኩ እኮ በአፏ ቅቤ ናት። አሁን ግን እኮ በተግባር እኮ ትገለኛለች በሌላ ነገር እንኳን ሌላ አልኩ። ልብስ ስናጥብ አሁን ኮምፎርት ተደርጎ ነው ልብስ የሚታጠበው በማሽን። አሁን ስጨርስ ኮምፎርት ይደረጋል። ዳውን ትደብቀዋለች። የኔ ልብስ ላጥብ ስል ትደብቀዋለች። ተንኮሏ እኮ ነው። በቃ ብዙ ከዛ ታውቃት። ለምን እኔ አሁን ኢትዮጵያ ልገባ አይደለ ትቻለሁ ሁሉ ነገርና ልክ ልመጣ ስል ወንድሟ መጣና ከመሄድሽ በፊት የት ቦታ ልውሰድሽ አለኝ። መጣ ከዛ ግን አሁን እሷ እንድትፈቅድልሽ እንድትወጪ እኔ ቤት ልወስድሽ ነው ታጸዳልኝ ብዬ ልውሰድሽ አለኝ። እሺ አልኩት። ከዛ መጣና አስፈቀዳት። የኔ ቤት ሌላ ከሜዷ በፊት ታጸዳልኝ ብሎ ማለት ነው እንጂ አሁን እኮ ሌላ ቦታ ልወስድሽ ነው ትላሻትልም። ወሰደኝ። ስጦታ ምናምን ገዛዛልኝ። እንደዚህ እንዳትይ አሁን ከቤት እንደምንሄድ አድርገን ነው የምንሄደው አለኝ። እሺ አልኩት እና በፌስታል አድርገሽ ታሉ ይዘሽ ግቢ አለኝ። እኔ ቤቱ ስንገባ የኔ ክላስ ነው መጀመሪያ የሚታየው። እሷ ወደ ሳሎን ከሄድኩ ታየዋለች ያስኩትን። ልክ በር የራሴ ቁልፍ ይዤ ነው የምወጣው የበሩ ማለት ነው። ከዛ መጣን። ቁልፍ ይዤ ስለነበረኝ ከፍቼ ገባሁ። በቃ ከተለብየ ክላስ ገብቼ እቃውን አስቀምጥ። ለምን ስጦታ ገዝቶልኝ አይደለ አስገባው ምናምን ናዳፍቲል ቤት አለችኝ። ቤቱን አጽድተሽለት መጣሽ አለችኝ። አጽድቻለሁ። አጸዳሁት አልኳት። ተማም ኮይስ አለችኝ። እሺ ምግብ ይዘን ነበር የመጣነው። ምግብ በላን። የሚገርም ምግብ ማለት ተገዝቶ ሲመጣ ወንድሟ ካለ ወንድሟ ሱራ አጢ ለይላ ነው የሚለው። ቶሎ ቢዝ ሌላ ያስጫት ይላል። ተገዝቶ ሲመጣ ምግብ ማለት ነው። ከመጣ ሲመጣ ወንድሟ ሲኖር እሱም ይላታል። ደግሞ ለይላ ጅቢሳን ነው የምትለኝ። ቶሎ ሳናም ምግብ ላድርግሽ ትለኛለች። እሱ ግን ገዝቶት ወይም ባልየው ገዝቶ ወይም እሷ ገዝታ ምግብ ሲመጣ ግን አመንክም አላመንክም አሰጠኝ። ቢተርፍ ሀጢ ብተላጃ ልወለጥ ቢያክል ትለኛለች። ከተረፈ በኋላ ልጁ ይበለዋል። አስቀምጮ ፍሪጅ ነው የምትለኝ። ጁማ ደግሞ ሁሌ ይዟቸው ይወጣል። በእነሱ አቆጣጠር ሳትንቴ ከዱሁር በኋላ ከሰገዱ በኋላ ሊዝናኑ ይወጣሉ። ሲወጡ ምግብ ይበላሉ አይደለ? ምግብ በልተው ቴካው ያስደርጉታል የተረፈው ማለት ነው። ሰውዬው ሁሌ ይጣላሉ። ለምንድን ነው ቴካው የምታስደርጊ? እኔን አስናቅሽኝ ይላታል። ስግብግና ሴትዮዋ ይሃ እንኳን ምግብ ታመጣዋለች። አመጣ በርስ ከፍት ሌላ ሀደ አክል ሀጢ ብተላጃ ባትሽ ለማ እርታህ ብጉን ባክል ትለኛለች። ትንሽ ተኝቼ ቆይቼ እበላለሁ ትለኛለች። እኔ እንዳልበላ እኮ ነው። ታምረኛ ሴት ነች። በህይወቴ አልኩ ራብ ኢትዮጵያ ውስጥ እንደዚህ አላየሁም። አራበኝም እኮ ግን ጆርዳን ላይ አመንክም አላመንክም በቃ እንዴት ብዬ ልንገርህ፣ ራብ እንደዛ የራበኝ ጊዜ የለም። ትንሽ ሀገር ናት፣ ግን ሴትዮዋ ስግብግብ ናት። ብር እኮ አታጥልም። ቤት አላት፣ የሚከራይ ቤት አላት። አሁን የኛ ቤት ሙሉ የሷ ነው። አከራይታዋለች እኮ በጣም ብር አላት። ሰውየውም በጣም ብር ሰውየው መካኒክ ነው። በየሀገሩ እየዞረ ነው የሚሰራ። ልብስ መግዛት ይሄ ኮስሞቲክስ መግዛት ነው እንጂ የምታውቀው ቤት ውስጥ አስቤዛ አትገዛም። ከፈለገች ልጇን ይዛ ትወጣለች፣ ትበላለች፣ ትመጣለች። እኔን ውሃ በላኝ እና እኔ አንዳንዴ በቃ ደሞዜ በአስቀርችን ለምሳሌ አሁን እኔ ደሞዜ የሚከፈለኝ አሁን በ250 ዲናር ነበር። በፀጉር ቤት ሂሳብ ነው የሚከፈለኝ። ኖርማል ሰራተኛ ስትሆን ደግሞ 180 ብር ነው። የኔ 250 ዲናር ነው እና አንዳንዴ 230ውን ዲናር ልኬ 20 ዲናር አስቀረዋለሁ። ለምን ሲርበኝ የምበላበት ነው። አንዳንዴ ዘበኛውን ሰጥቼ አስገዛለሁ። አንዳንዴ ደግሞ ወንድሟ ይዞኝ ሊሄድ ሲል የሆነ ቦታ ምናምን ወርጄ በቃላ ላይ ወርጄ ገዛስቼ ትንሽ ገብቼ እሱንም እኮ አልችልም። ልጁ ሲርበው ደግሞ አሁን ዶሚ ምናምን ገዝቼ እገባለሁ በራሴ ብር። ግን ደግሞ ልጁን ደግሞ ሲርበው ምናምን ሌላ አና ጁአን ይለኛል። 30 ጊዜ ይመጣው ነው ባሪያ እንኳን ኮና ይሆን ሌላ አና ጁአን ይለኛል። ከዛ የራሴ ገዛውትን አውጥቼ ሰርቼ ሰጣጣለሁ ለልጁ።
እንዲህ ነው። እኔ እንጃ እኔ ራብ በህይወቴ በጣም ተርቤያለሁ ጆርዳን ላይ በጣም እና እንዴ ብር ልክ ይመስለኛል አመት በዓል ፋሲካ ላይ አሁን 2017 ብር ልኬ ምናምን እናቴን አመቷን ነው ዶሮ ምኑ ተሰርቶ ምናምን ስጋው እንጀራው ምናምን እየበሉ ነው ተሰብስበው ማለት ነው። ሲስተርም በሽ እኔ እዚህ እየተላወሰ ነው እርቦኝ ማለት ነው። ምንም የለም እኮ በቃ ቪዲዮ እያየኋቸው ነው ስጠይቁኝ እኮ ደህና ነኝ በሆዴ እኮ እርቦኝ እንትን እያልኩኝ ግን ደስተኛ ሆኜ ነው የማናግራቸው እየሳኩ እየተጫወትኩኝ ቁርስ በላሽ። እንደውም እናቴ አንድ ቀን አለችኝ መሰለኝ ሁሌ ስታናግረኝ ምግብ ይዤ አይታኝ አታውቅም። ስበላ አይታኝ አታውቅም። ሁሌ ሳናግራት ማለት ነው ቪዲዮ ኮል ነው የምናወራው በኢሞ። ከዛ አንድ ቀን ለምንድን ነው ግን ምግብ ስትበይ ማላይሽ አለችኝ። አይ ከአንቺ ከመደወልሽ በፊት በልቼ ነው እላታለሁ። እኔ እውነቴን ነው አላይ እግዚአብሔር ምስክር በራብ ተጎድቻለሁ። እውነት እንደ ሆድ እንደዚህ ያደርጋል አልኩኝ። እንደ እግዚአብሔር በጣም ራብ የሚባል ራብ እንዳይመስልህ በጣም በጣም እርቦኛል ጆርዳን ላይ። በኋላ እግዚአብሔር ይመስገን ወንድሟ ነው እውነት ወንድሟ ነው ትንሽ እኔን እዛ እንድኖር አድርገኝ ወንድሟ ነው። ምክንያቱም እሱ በሚገዛልኝ አንዳንዴ እንትን በሚለው እንጂ አልችልም ነበር። ግን በሽተኛው እንኳን ከዛ በኋላ ይሄ ደግሞ ታይሮይድ አለብኝ ብዬ አይደለም ቀርቶ እሱ ደግሞ ምግብ ይፈልጋል። ምግብ ካልበላ ይጥልሃል እና በጣም እንትን ደግሞ እየጨመረ መጣ የኔ በጣም ከዛ በቃ ልክ ወደ ኢትዮጵያ ልገባ አካባቢ በጣም በቃ ልብ በሽተኛ ሆኜ ነው የገባሁት በጣም ምክንያቱም አሲዱ እየረጨ ምግብ የለም። ምግብ ካልበላህ ደግሞ በጣም ምግብ ስለሚፈልግ አሲድ ይረጫል። አሲዱ ሲረጭ ደግሞ ልቤን ነው የሚያደክመኝ። በቃ ታምሜ ነው የገባሁት ብል ይሻላል። ቀኑ ደረሰ። ትኬት 2 ተቆረጠ፣ ተቃጠለ። እረፍ እንትኑ እየሆነ ማለት ጦርነት። በሶስተኛው እግዚአብሔር ይመስገን ተሳካ ማለት ነው። ሶስተኛው ያው ቆረጠችልኝ። ግን የቆረጠችው ትኬት በራሴ ብር ነው። መላክ ያለባት በራሷ ነበር በራሷ ነበር መላክ የነበረባት። እኔ አላውቅም። የ2 ወር ደሞዝ አስቀርቼ ነበር። ምክንያቱም ስትመጣ የሆነ ነገር ተገዛዛ አይደለ የ2 ወር ደሞዝ አላኩም ነበር በእጄ ይዤ እገባለሁ ብዬ ጨራረስኩኝ። አንድ ቀን ከወንድሟ ጋር ሄጄ ዕቃ ገዛቼ መጣ። ትንሽ ዕቃ ስጦታ ምናምን ትንሽ የሚሆን ነገር ገዛቼ መጣሁ። እንደገና ደግሞ የሷ ቤተሰቦች በጣም ነው የሚወዱኝና ሰጥተውኝ ነበር ልብስ ምንም ብዙ ነገር ሰጥተውኝ ነበር። ከዛ እሱን ልወጣ ልክ በረራዬ ከምሽቱ 3 ሰዓት ነው የምገባው ሪፖርት እና ከቤት መውጣት አለብኝ ደግሞ ከ11 ሰዓት ነው በኢትዮጵያ አቆጣጠር ማለት ነው። እና በቃ ሹፌሩ መጣ ወንድሟ መጥቶ ሰላም ብሎኝ 50 ብር በነሱ ሰጥቶኝ ምናምን ቡና ገዝቶልኝ ምናምን ሄደ ማለት ነው። አሁን እኔ ሹፌሩን ነው የምጠብቀው ልወጣ። ልክ ደወለችልኝ። አይ ከመውጣትሽ በፊት ምግብ ስሪ አለችኝ። እሺ ብዬ ሰራው። ከብሳ የሚባል ምግብ ነው። ምግቡን ሰርቼ ምናምን ጨርሼ ሾፌሩ ልክ ይመጣል። ታውቃለች ሰዓቱን እኔ የታወቃለ ትኬቱ ላይ ለኔ አላሳየችኝም። 11 ሰዓት መጥቶ እንደሚወስደኝ ታውቃለች። ነግሯታል። ሰዓት 50 መጥቼ ወስዳታለሁ ብሏታል። አልነገረችኝም። ምግብ ስሰራ ነው የቆየሁት። አስቡ። ይሄ እኮ አሁን መዘጋጀት ነበረብኝ። ሻወር መውሰድ መዘጋጀት ነበረብኝ። አልነገረችኝም። ከዛ ልክ በር ጀረስ እንትን ስደውል በሩን ስከፍተው ስራ ሰዋቅ እንድል ባባለች። ሹፌሩ በር ላይ ውጭ አለች። እኔ እኮ ገና ነኝ ምግብ ሰርቼ እንትን እያልኩ ነው። ገና ዶሮ ነው የምሸጠው ማለት ስላት እንደዚህ ነው አልወጣም አልኳት። እኔ እንደዚህ አልነገርሽኝም አልወጣም። ሹፌሩ እዛው ውጭ ቆሞ ሻወር ወስጄ እምቢ አልኳት። አልወጣም። መክፈል ካለብሽ ከፈይ የሹፌሩን ምክንያቱም የቆመበትን ትከፍለዋለች። መክፈል ካለብሽ ከፈይ ምክንያቱም ለኔ አላሳወቅሽኝም። መዘጋጀት እያለብኝ ምግብ ስሪ ብለሽኝ ያቆየሽኝ ስለዚህ አልወጣም አልኳት። ከዛ ገባሁ ሻወር ወሰድኩ። ሾፌሩ እዛ ቆሟል። ለካ እጅሬ ሻንጣዬን ትበረብራለች። የቀረ ነገር የለም። ሻንጣዬን እንዲደፍታ እየፈተሸች ስወጣ ከሐማም ስወጣ ሻንጣዬን እንደዛ በሰንሳት የተቀመጠው ሻንጣ አባቴ ናፍንጫውን ደፍቶ አገኘሁ። ከዛ እሺ አልኳት። ጋድ ሹፍ ሻንጣ አለችኝ። ከዛ በጣም ተናደድኩና ሹ እንደ ሻንጣ አጥቲኒ ሸይ ማጥቲኒ ሸይ እሺ እንት ያልኳት።
لا بدي شوف بس هيك بس تأكد يعني بس يعني عشان عندي تابلت عندي كمبيوتر عشان هيك بس بشوف. والله أنت مجنونة. اسمعي يا الفاظ، أنت ولا تعرفين تتكلمي صح ولا تعرفين تأدبين بيتك ولا تعرفين شيء، بس أنت تقرقر بس أنت إيش فيك؟ በአማርኛም እየነገርሽ በቃ አንቺ ቤትሽን መታስተካከኝ ጥሩ ሰማቶኝም መቼ ነው ሰምቶኝ አልኳት እና የዛኔ ደግሞ ልሳፈር ስር ካንሰር በሽተኛ መሆኗን ሰምቻለሁ። እሺ ከሞት ነው የተረፈችው። ታማ ሆስፒታል ገብታለች። እኔ ነኝ ያሳመንኳት፣ ግን ካንሰር መሆኑን አላውቅም። ልክ ሻንጣዬን ደፍተሰ اسمعي انت هيك شوفي تمسكين فلوس هيك تمسكين كل شيء هيك انت بلو بكره تموتي اليوم تموتي تعرفين شيء ما تعرفين شيء. لو انت كويسه كان اعطيتيني هديه كان اعطيتيني ጥሩ شيء ليش هيك بتسوين الغلط ጥሩ ነገር አንቺ ነገር ሙዝ ዛሬ ነው አታውቂውም ግን ጥሩ ነው እንደው ጥሩ ሰው ብትሆኝ ለኔ ስጦታ ሰጣሽ በተሸኘሽኝ እንኳን አይደለም ሻንጣዬ ልትፈትሽው ይሄ والله صح አለች ደግሞ አታፍርም እኮ እውነት ነው ትለኛለች እቺ ዛሬ ተሳስተኝ ነው በቃ ሪፖርቱ እኮ ሊቀር ነው ልጁ ይስቃል ውስጥ ሆኖ ክላስ ነው ትልቁ ልጅ ይማ አላት ከዛ انت ايش في انت كبله انت ليش تتكلمين هيك አላት ليلى تستاهل والله تستاهل يعني ربتلش بيبي زي ولدها يعني تستاهل قالت ልጅሽ እንደ ልጅ አርጋ ነው ያሳደገችልሽ ايه يا ولدي والله تستاهل وطف يقباتها ትለኛለች እኔ አምላኬ ከዛ ልብሱንም አላስተካከልኩም ዝም ብዬ የተደፋውን ሻንጣ ነው ሰውና እንዲህ ዝም ብዬ ከተትኩና ዚፑ እንዲዘግቼ ምን ወጣው በወንዶች በር ማለት ነው ታሊ በዚህ ውጭ ትለኛለች በቃ ልትሳደብሽ አሁን ደግሞ ብታበላሽብኝ አልኩና ጸጥሁ ማሽ ብዬ ወጣሁ ከዛ እንትኑ ሰዋቁ ተናዷል ለምን ቆይቶ አይደለ ከዛ ጮኸ ምናምን ሲጮህ ባክኔ ላይ አትጮህ እዛው እሷ ጋር ጮህ አልኩትና ገባ ከዛ ዘበኛው ሌላ ልትሄጂ ነው ምናምን ብሎ ሰላም አለኝ ዘበኛው እንዳትመጪ እዚህ ቤት ተመልሰሻለኝ ላላ አልመጣም ከዛ ወጣች እንደንቱ ላይ ኮን ደረጃው ላይ ሆነ ሻንጣዬ ምናምን ገብቷል ደረጃው ላይ ሆነች ሌላ አለችኝ የበንት الحلال انت والله قلبك طيبه حبيبتي والله بحبك ምን እያለችሽ ነው انت ጥሩ ነሽ በጣም ወድሻለሁ ብላ ሳመችኝ ከዛ እኔ ምን መልሳት لو انت اذا انا كويس ليش ما تعطيني فلوس انا تركم براسك لا اعطيتك فرات بش كله عليك دمو شوف مسجل طيب ليش كسبتي 80 دينار لما فراتش 8 ብር አነድችኝና خلاص كاس باي بيت ሱቅ ፎቅ ላይ ሆነ የታችኝ ማውራት ከዛ ሹፌሩ እስቲ ሴትዮ ግን ከባድ ሰው ናት አለ አነጋገሩ አይተውኩሉ ገባሽ ስንሄድ ይሄ የሹፌሩ ሚስት ገባን እዛ ሰዓቱ እስኪደርስ ብሎ 2 ሰዓት ምናምን ይቀራል እኔ ቤት ገብተሽ ተወጫለሽ አለኝ ገባን ሌላ ሰው ደግሞ ምትመጣለች አብራኝ ምትሄድ በየቦታው ሰብስበው ነው ይዞን የሚሄደው እሺ ያችን ልጅ ለማምጣት ብሎ ሴት ይችኛዋ ጸጉሬን ሰራች ሚስቱ የሹፌሩ አልተዘጋጀም ብያለሁ ሻወር እንደወጣሁ ይወጣሁት ልብስ ለብሺ ጸጉሬን ታኩሳ ሜካፕ ሰርታ አረጋችኝና እቺ ኢትዮጵያዊት መስይ ምናምን ብላ የህንድ ቅልቅል አለብሽ ምናምን ይያሉ በጣም እንትን አሉኝ እኔም ቋንቋ ስለምችል ተግባባን በጣም በቃ ቁጥር እስካሁን ድረስ ተራውጠን እናወራለን ከዚህኛዋ ጋር ከሹፌሩ ሚስት ጋር እንደዛ አዘጋጅታ ምን ብላ ሪፖርት አደረሰችን ነው ሄደን መንገድ ላይ አቁሞልኝ ስልክ ገዝቼ ምን ብዬ ገባው ስጋባ ሪፖርት ቀራማ አልተከፈለም ወይኔ በዳነ ደሞ እንጂ ንቅን እያደረገኝ አልኩ በኢትዮጵያ ልገባ አይደል ተባለ እንጂ መሬት አይንካኝ አልኩ ራዋ ምናምን ተረሳች እኮ ራዋ ተረሳ እሺ አልኩ የለበስኩት ልብስ አልኩ ነው ፎቶን ባሳይ ተስቃል ከአሜሪካ የመጣች ነው የምመስለው ሸቃላነቱ ተረሳ
ቦርሳ ያዝልኝ ሪፖርት ላይ አልኩህ የለውም አልኩህ። ሰው ሁሉ ያየኛል። አለባበሴ በጣም ያምራል። በውድ እኮ ነው የገዛሁት። አስበው 30 ዲናር አጥቼ እኮ ነው የገዛሁት። ትቀልዳለህ እንዴ? ቦርሳ የያዘብት መዳም ነው። እኔ ብቻ እኮ አይደለሁም። የዛ ሪፖርት ስንገባማ ሁሉም ለካ እንደ የተቃጠለው ሁሉ ሪፖርት ሲደርስ ግን እያሉ በሉ ነው አብረን ግን ስገባ ቀራም አልተከፈለም። እሺ ስንት ዲናር ነው? 700 ዲናር ብዙ ብር ነው። በኢትዮጵያ 200 ምናምን ሺህ ብር ይደርሳል። እሺ ተደወለ። እኔ መዳም ነኝ አባቴ ብዬልሃለሁ። ሻንጣሽ ቆሜ እልሃለሁ። ናም አለኝ። ተስለ ባባ እሺ ሰው ያልኩት በቃ እኔ በቃ እንዲሁኝ ይላል። ተኮፍሻለሁ እኮ እሺ። ከዛ ሌሎችም አሉ ተኮፍሰዋል። እንደኔ እኮ ናቸው በቃ። ከዛ ሶፍቱ የተዘጋጀው ላንቺ ነበረ፣ ያው ለኔ ሆነ እንዴ ገባው። ከዛ ሪፖርት ለካ ደግሞ እኔ ደግሞ ሽቶ በቦርሳዬ አምቄ እላለሁ። ይሄ በእጅ የሚያዘው ቦርሳ ለካ ይገባ። ከዛ ገባ እንደዚህ ምናምን ተፈትሻል። የምታልፈው ቦርሳ ሄደ በቃ ትልቁ ሻንጣው ሄዷል። የቀረኝ የእጄ ቦርሳ ነው። ስልክ ምናምን ያዝኩት እንጂ ነው እያልኩ ሄድኩ። ልክ ከዛ ጋር ስደርስ ቦርሳዬን እያስቀነጠረ ሽቶዬን ምን እየወጣ ቆሻሻ ይከተዋል አልኩት። ሰው አትነ ማለት ቅን ማለት ተተቆ ሊለቀስ እኮ ከለም ተተላለ ሰው አይቻልም። ይሄ ያልፍም ማለት ከዛ አስገቡልና ደግሞ ጦርነት አልነበረም። ፍተሻ እንደመስታባት ወርቅም አያልፍ። አንገት ላይ ያረኩት ወርቅ ቆሻሻ ነው የተከተተው። በሌላ ዕቃ አድርገሽ በካርጎ መላካት ሲል በካርጎ ነበር። እኔ ቅን እላለሁ ብዬ ነዋ እንዴ። እኔማ ወርቁ ተደርጎ ተብሎልህ አይደለ? እኔ እኮ አሁን እዚህ ጋር መሬት አይንካኝ ነኝ። እሺ ለዛ ነበር የተደረገው። ወርቁ ተደርጎ በቃ እዚህ ጋር እኮ የተባለ ነው። አፈታልኝና ወርቄን ቆሻሻ ላይ እሬ ነው እንጂ ከዛ ቅን እኮ ቀረ። ሜካፑ ተበላሽ። ሜካፑ ቀርቶ አለቀስኩ። ምን አረጋራ የለም አይቻልም። ፍተሻ እንዳይመስል ጦርነት ነው ብያለሁ። ጦርነት ስለነበረ ምንም ነገር ተፈተሻል። ሙሉ ሴት አስገብታ ነው የምትፈትሽ። አስገብታ ፓንቱን አውልቀን የተፈተሽ ነው። አይቻልም ነበር በሰዓቱ። ብናለቅስ ምን ብንል የለም አይሰጥም ተባለን። አለፍን። ከዛ በኋላ እናቴ እዛው ሪፖርት ላይ እንትን አለ ኢንተርኔት ስደውል ቆብያለሁ። ይዛኔ ቅን መሬት አይንካይ ሲባል ቆይቼ ስደውል ቆብያለሁ። ፊቴው ነው ባባ ምን ነው ሲተኛ ደህና ነኝ ምናምን ብዬ ከዛ ጉድማ አጠገቦች ያሉት አንዷ ጭራሽ እንደው ልሷን አወለቀች። ምን ሆነሽ ነው ስትባል መዳሟ ብር እንዳለ አጠራቅማ የ3 ዓመት አሰጠቻት። ስንገባ ውስጥ ላይ እዚህ የምትቀመጥበት አለ ሰዓት እስከሚደርስ በረራ ታብለች። እኔ ወርቄ እንትን ተባሉ ተብሎ አለቅሳለሁ። ያን ካየሁ በኋላ ተመስገን ሜካፕ ማለት ተስተካከል ጀምሮ አስተካከልኩ ነው። በረራችን ተነሳ። የዛኔ በአንድ ፕሌን 10 ሰው ምናምን የመጣ ነው። የለም በረራ ገባን። እናቴ ከፈለች እንትኑን ቀራማው ሰውየው ከፈለ። ሴትዮዋ ብዙ እንኳን አትከፍለውም። ቀራማው ሰውየው ተደወለለት። የሰውየውን ቁጥር ነው የሰጠው። ተደወለ። ቀራማ እንደዚህ አልተከፈለም እንከፈል ተባለ። ከፈለ። በአንድ ይዞ አስገባው። ትራንስፈር አደረገው። ከፈለልኝ። እኔ ደግሞ ወንድሟ የሰጠኝ እንትን ነበረች የማርያም ስዕል ከእስራኤል ያመጣኋት። ፋን ያስኩልን ሪፖርት ላይ እንዲያርገን ነው በቃ እንትኑ ማለት ነው ስላድነውን ለስማ አየሩ መንገዱን በአንድ ግራ ቆም። ልክ እንዲህ ገብተን መንቀሳቀስ ሲጀምር አንተ 10 ሰው እንደዚህ ድምጽ ያወጣል። ሙስሊሙ ክርስቲያኑ እኔ ስላድነውን ፊት ለፊት ይዤ በትልቁ ይዤዋለሁ። በቃ ደስ ብሎ ማለት ነው። ማራት ኢትዮጵያን ማራት ሀገሬን የሚለው መዝሙር እንትና በየሄድኩባት መጠሪያ ክብሬን እና ፈረንጅ አሉ ነበር 1-3 በቃ ደነገጡ። በቃ በአንድ ግራ ቆኑ ፕሌኑ ማለት ነው። ከዛ እነዚህ ደግሞ የሚያስተናግዱት ፕሌኖች ማለት ነው እነሱም አብረው
ሆስተሶቹ ከቀወጥ አድርግ ነው መጣን። ስንመጣ ደግሞ ጉም ነበረ። አዲስ አበባ 12 ሰዓት ታርፋላችሁ ሲባል አዲስ አበባ ገባን። ከአዲስ አበባ ደግሞ ማረፍ አልቻልንም። ተመልሰን ቱርክ። እሺ ጉም ነው ማረፍ አልቻልንም። እዚህ ባለቤትሽ እየጠበቀ ነው ግን የሚጠብቀኝ እናቴ ናት። እሱ ጋር እኮ ተለያይተናል ብዬሽ አይደል እንዴ? በዛ ልጁ እሱ ጋር ነው አልሽኛ። ከልጁማ እሱ ጋር ሆነ። ከዛ በኋላ ወደ እናቴ ሄደ። ከ6 ወር ከምናምን በይሩክ በ6 ወር ምናምን ወደ እናቴ ሄዷል። ሰድጄዋለሁ። አሁን ከሱ ጋር ምን የሚያገናኘን ነገር የለም። መርዳት ረዳዋለሁ። ግን ከዛ በኋላ በዚህ ሃይማኖት ነው በቃ እንትን አላልኩም። እናቴ ናት የተቀበለች። እናቴና ሲስተር ናቸው። እሺ እነሱ 12 ሰዓት በብርድ መጥተው እንግዲህ አስበው ሐምሌ 10 ነው የገባሁት። አሁን 2017 ሐምሌ 10 ነው የገባሁት። ከዛ ስመጣ 12 ሰዓት እነሱ በሌሊት መጥተው ቆመውልሃል። እኔ ከጎጃም ነው የመጡት? አዎ ግን በፕሌን ነው ያስመጣኋቸው። ከባህር ዳር መጥተዋል። በቃ ተንሲሉ ተመልሼ ቱርክ ገባሁ። ቱርክ ሄጃለሁ። ደግሞ ተንቀባረርኩ አልኩ ተብሎ ነው መሬት አይንካኝ ተባለ። ደግሞ ቱርክ ላይ በቃ ቱርክ ላይ ገባን። ትንሽ ቋቋን አየሩ ምናምን ትንሽ እንትን ተባለ። ተቀዘቀዘ ሞተሩ ምናምን። ወረዳችሁ እንዴ እናስ ተባለ እኮ ያሻንጣ ልኬነላም ትንሻል መጣን። አዲስ አበባ መጣን። አዲስ አበባ ስንመጣ ያው እንግዲህ ታውቅ አይደለ አለባበሴም ሸቃላ እኮ ተረስቷል። ሸቃላነቴ ተረስቷል። መዳም ነኝ። የመጀመሪያውን አመጣጥሽን በቃ ለመበቀል ፈለገሽ? ተበቀልኩት። ያቺን አዝኜ መጣሁ ተበቀልኩት እኮ ተብሏል እኮ አሁን አባል። እሺ ገባሁ። ሪፖርት ምናምን ተቀበሉ። መጣሁ ምናምን በቃ አሪፍ ነበር። በቃ አቀባበሉ ምናምን እናቴ በደንብ አድርጋ ነው የተቀበለች። ደስ የሚል አቀባበል ምናምን ተደረገልኝ። ደስ የሚል በቃ ግን ያው ትንሽ ብርድ ጎርቷቸው ነበረ ሲጠብቁኝ። እኔ 4 ሰዓት ነው ያረፍኩት ከምሽት ከቀኑ 12 ሰዓት ጧት የምገባው 4 ሰዓት መተን ገባን። ስንወርድ መሬት እየሳምን ይወርድ ነው በቃ መዝሙር ተው በአንድ እግር ነው ያቆምነው። በአንድ እግር ስንወርድ በቃ ሙስሊም ክርስቲያን የለ ፕሮቴስታንት የለ ሁሉም አንድ ላይ በቃ ዘመርን ምናምን በደንብ አድርገን ዘምረን ወርደን ራሱ ምን አይልሽ። ከዛ ስንወርድ ሻንጣ ሲመጣ የኔ ሻንጣ ጠፋ። እኔን ደግሞ አለባበሴን አይቶ ምንድነው በቃ ከአሜሪካ የመጣች ነው እንደዚህ ካናዳ ምናምን አለባበሴ በቃ ከዛ አንዱ መጣና ሴኩሪቲው ሻንጣ የጠፋ ነው ይፈልግልሻለሁ ከአሜሪካ የመጣሁት መስሎት የአሜሪካኑ ይለኛል። ታበታቀኛ አዎ ከአሜሪካን ፈልግ ሻንጣ እኮ ነው በባዶ ቤት ያስፈለኩት። እሺ እኮ የኔ ሻንጣ የሚገባው እኮ በጆርዳን ነው። አስበዋል ተንኮል ፈልጎ አጣሁት አለኝ። ከጆርዳን ከዛ መጨረሻ ላይ ከጆርዳን ሲያመጣ አንቺ ምን አይነት ሰው ነሽ አለኝ። ምንድን ነው አንቺ አሜሪካን እኛላሽም እና ትንሽ ልብስ አለባበሳችን እንትን ካልሆነ በቃ እንዴት እንደሚንቁ ሪፖርት ላይ እዚህ ይሄ ልብስ ምናምን በደንብ ካለበስክ በጣም ነው የሚንቁት። በቃ የሆነ ራሱ እንዲህ ነው የሚገፈትሩ በቃ ሲያስተናግዱ ገባ። እኔ እኮ በክብር ነው ያሉኝ አለባበሴን አይተው ተናደጅ በብላ አምጣሻለሁ። ከዛ $10 አለኝ። እንኳን $10 10 ብር አታገኛት አምጣሻለሁ። እኔ ሰርቫንት ሆኜ ነው የኖርኩት። አፈርደች በለች እኔ 80 ብር ተቆርጦብኛል እንትኑ። እሱ ደግሞ ከመምጣቴ በፊት ያረሳውልህ ነገር ተው ከመጣው መጀመሪያ ቤት እንትን ሄዳለሁ ብዬ ነበር። ምንድነው ቤተክርስቲያን እዚህ ከስውሯ ቀጥሎ ማን ነበረች የምትባለው? ሳሚነሽ ኪዳነ ሳሚነሽ። እሺ እንደው እኔ ኢትዮጵያ ገብቼ መጀመሪያ የምገባው ቤቴ ሳይሆን ሰሚነሽ ኪዳነ ምሕረት ሄዳለሁ። ወይም ሰሚነሽ ካልሄድኩኝ እንጦጦ ኪዳነ ምሕረት ቃል ገብቼ ነበር። ቀበጣጠርኩኝ። መጣሁ እንኳን ልገባ ቤቴ ገባሁ ማለት ነው። እና ወራዊ ላይ ሆንኩኝ። ስመጣ እንደዛ ሆንኩኝ። ከዛ በሶስተኛ ቀን ነው ልብ ድካም ተነሳነ ታመምኩ። እሺ ስታመም እናቴ እምነት ኖሯታል። እዚህ ጃርሶ ማርያም ታውቂያታለህ? ጃርሶ ማርያም ታውቃታለች እሷ? የጃርሶ ማርያም አሁን እኛ ጋር ያለችው የሰፈራ ማርያም ቤተክርስቲያን አለችና ሰፈራ ማርያም እሷ እምነት አለ ቤት እናቴ ያመጣችና እዚህ ጋር አረገችብኝ ማለት ተቃጠልኩ አልኳት። ተቃጠልኩ ሰት ሳቀችብኝ። ኧረ ዝም በይ ምናምን አለች።
ልጄ የተኛው ያው ልብ ድካም ይዞኛል። በደንብ ማውራት አልችልም። ስነሳ እሳት ሲያቃጥለው እንዴት ነው ይኸው ጠባሳ ይኸው አቃጠለች። ቃል ገብቼ አላደረኩትም። ሰሚነሽ ኪዳነ ምሕረት ለመሄድ ነበር ቃል የገባሽ? ሰሚነሽ ካልሄድኩኝ እንጦጦ ኪዳነ ምሕረት ብያለሁ። እዚሁ አዲስ አበባ የኪዳነ ምሕረት ቤተክርስቲያን ያለበት ቦታ ረሳሁት እኮ ኢትዮጵያ ስመጣ እና እንደው እውነት በጣም ነው ያቃጠለችኝ። ታውቀው ጠባሳዬ እዚህ ጋር መስቀል ነው ያደረገችው። ይሄው አፌን እኮ ዝም ብልኩ ሁሉ አይሆንም ነበር። ከዛ ተቃጠልኩ። ከዛ ቤተክርስቲያን መጥቼ አባ እንደዚህ ሆንኩ ስል ያው ተቆጡኝ። ለምን ቃል ገብተሽ ለምን አላደረግሽ? እና ግን ብትወድሽ ነው እንደዚህ ያደረገችሽ እንጂ ሌላ ነገር እንትን አሉ ያረጋጉኝ ምናምን። ከዛ በኋላ ፊቴ ፎቶን ባሳይ አታምንም ቁስሉን በሰዓቱ የነበረው በቃ በጣም ቁስል ነበር። እንደውም እኔ ከመጥቼ ወደ ሐዋሳ ረሳሁት እኮ ቤተክርስቲያን ነው ተረስቷል። ተቃጠልኩኝ። በበነገው ተነስቼ ሐዋሳ ሄድኩኝ። ገብርኤል ነበር ሄድኩኝ ሐዋሳ ገብርኤል። እዛ ሂጅ ሰው ሁሉ ይሄ ንቅሳት ይመስልልህ ማርያም ባሳይ ፎቶን አታምንም። ንቅሳት ነበር የሚመስል ቁስሉ። ሰው ሁሉ በቃ አንዳንዴ ለስናገር እምነት ነው እንደዚህ ያደረገኝ ስለ አያምኑም። ኧረ እምነት ነው እንደዚህ ያደረገኝ ስለ አይ አይደለም ይሉኛል። እና አንዳንዴ ስንመጣ ስደት ላይ ሆነን ዝም ብለን እንቀባጠረው ነገር አለ። እኔው ተቀባጠርኝ ወይ ከቀባጠርኩ በኋላ ማድረግ ደግሞ አንዳንድ በቃ ኢትዮጵያ ስንገባ ይሄን አደርጋለሁ ብዙ ነገር ነው የምንለው እኛ ባይዘው ቃል ገብተሽ ባለማድረግሽ ማለት ነው። ቃል ገብቼ አላደረኩት። ስለዚህ የኪዳነ ምሕረት ቤተክርስቲያን ያለበት ቦታ ባለመሄድሽ ተክሳስ ተሰጠሽ ማለት ነው። እሺ አሁን ጥያቄ ወደ ነበርሽበት ቦታ ወደ ጆርዳን ለመልስሽ ነው። በጭውውታችን መካከል ያሰብኩት ሐሳብ ነው። አንቺ የቤት አጋዥ ሆነሽ እየሰራሽ ልጁን ራስሽንም የራሳቸውንም ልጅ ከራስሽ ደሞዝ ላይ ወጪ እያወጣሽ ምግብ የምትበይበት ጊዜ እንዳለ ልጁንም የምትመግቢበት ጊዜ እንዳለ አንስተሽ እንደው የጥበቃው ህይወት እንዴት ነው ማለት? ጥበቃ እንግዲህ እዚህም እንደው ሻጣል ነው የሚደረግ ለዘበኛ ሲሰጥ እንደው በእኛ ብዙም ክብር አይሰጠውምና ጥበቃውስ ከቤት ነው የሚመገበው? በራሱ ነገር ነው የሚተዳደረው? እስቲ እንደው ትንሽ ፍሎሩ ሙሉ ነው የሚጠብቀው። ጥበቃ ብቻ ሳይሆን ለምሳሌ አሁን ሀውሽ ይባላል። ሀውሽ ማለት ይሄ ግቢ ማጠፍ፣ ግቢ ያጥባል። ለምሳሌ በቃ ጋዝ የሚሞላ እሱ ነው። መኪና የሚያጥብ እሱ ነው። የሙሉ እንትኑ ተከራዩን ጭምር ሁሉም ስራ የሚሰራው እሱ ነው እና ብር በጣም ነው የሚያገኘው። ደግሞ እሱ የሚኖረው ቤት አለው መኖሪያ ይሰጠዋል እዛው ላይ ግን ሙሉ እንትኑ የምትቆጣጠረው እሱ ነው። ግን የሚበላው ምንድነው ከእንደ መስሪ ነው። እሱ መስሪ ነው። እንደሱ የሚሰሩት ደግሞ አሉ አንድ ላይ ሆኖ መስሪ ማለት አሁን እኛ ኢትዮጵያውያንና መስሪ ማለት ሀገር ነው መስሪዎች። እሺ ስለዚህ አንድ ላይ ሆኖ ነው የሚበሉት። ብር ያዋጡና ምግብ ሰርተው ነው የሚበሉት። ግን እንዴት የኔ ሴትዮ በምን ታሰቃየዋለች ካልከኝ ለምሳሌ እንትን የኛ አሁን መኪና የሚያጠብሱ አይደለ? የሁሉን መኪና የሚያጠብሱ እኛ ቤት 3 መኪና አለ። 3ቱን የሚያጠብሱ ነው። በሳምንት 4-5 ነው የሚያጠብ። አትከፍለው እሺ አትለውም። አሰቃይተን የምትሰጠው። እንደገና ደግሞ አንዳንዴ ደግሞ ለምሳሌ አሁን ጋዝ ከተበላሸ ወይም ደግሞ እንድሪሻ ወይም ሽባክ ይባላል መስኮት የሚገጥምልን እሱ ነው። አንዳንዴ ሽባክ እንትን ካለ አሁን እኔ ሳጸዳ ወይ ምናምን አጥቼ ምናምን አልገባም ካለ እሱ ነው የሚገጥመው። ጀራር የሚባላል። ጀራር ማለት የሚዘጋ በአማርኛ አላውቅም። በእንትን ነው ማሪያውና ማጥፊያ ያለው ማጥፊያውን ስትነካው ይዘጋዋል። ኦን ስታደርገው ይከፍታል፣ ኦፍ ስታደርገው ይዘጋል። አንዳንዴ ደግሞ ይበላሽና ወይ ዘግቶ አልከፍትም ይላል ወይ ከፍቶ ደግሞ አልዘጋም ይላል። ለምሳሌ እሱን የሚያስተካክለው እሱ ነው። ብዙ ነገሩን የሚሰራው እሱ አለው። ግን ደግሞ ተሰጠው እና ለዛ ያቃታል። ሰራተኛ መጥቶ ሲሄድም ብዙ ጊዜ ስላየ እሱን ቆይቷል 8 ዓመት ነው ይላል እዛ ቤት መኖር ከጀመረ ማለት ነው። በጣም ብዙ ሰራተኛ መጥቶ ሄዷል አለ። በዛ በር ሳምንት ቢቀመጡ ነው የሚለኝ። እና ያቃታል የሴትዮዋን ባህሪ በጣም ክፉ እንደሆነች ያውቃል። በጣም ብር እንደምትወድ ያውቃል። እና ልጅ አንዳንዴ አሁን ምግብ ሰገዛለት ለልጁ ራሱ
ያውቃል። እና አንዳንዴ ምን ይለኛል ለምንድን ነው ከደሞዝሽ የምትገዢው ይለኛል። ልጁ እዚህ ጋር ደግሞ ሌላ እርቦኛል ነው የሚለኝ። ያለቅሳል እርቦኛል። ይደውላል እኮ እናቱ ጋር መጀመሪያ ስራ በምትሰራበት ሰዓት ደውሎ የማማ አነ ጆአን ይላታል እኮ خلاص انا بطلب لك ትለዋለች። አሁን ላዝል ነው ትለውና አጥረፍኳት ተዝ እና ልጁ ይሄን ሲባጉን በጣም ቀጭን ነው። ሌላው እንደው ትምህርት ቤት ሴት ሳንዱች ይተቋጠራል። እንደኛ ሀገር ምግብ ሳይሆን ሳንዱች ነው የሚቋጠረው። እዛው ነው የሚበሉት ደግሞ ከከፈልክ ነው እዛው ትምህርት ቤት ላይ ማለት ነው። ልጁ በፊት ይበላ ነበር። ሴትዮዋ ግን ከባልየው ብሩን ተቀብላ ለራሷ ተወስዷለች። ስለዚህ ምን ሆነ ልጁ ጋር ብር እየተከፈለ ስላልሆነ እዛ ምግብ አይሰጠውም ማለት ነው። አየህ ትምህርት ቤት እና ሳንዱች ቶስትና ጅብን አድርጌ ነው መቋጠርለት። እሱን ይዞ ነው የሚሄደው ትምህርት ቤት እና እንደውም ትምህርት ቤቶች ወላጅ አምጣ ተባለ። ለምን ይሄ ልጅ ምግብ እየበላ አይደለም አንደኛ፣ ሁለተኛ ደግሞ የምግብ ክፍያውን አቋርጣለች። በቃ ሴትዮዋ በጣም ታስቸግራለች። ስለዚህ ወላጅ አምጣ ምናምን ተባለ። ወላጅ እሷ ተጣርታ ሄደች ማለት ነው። ሄደችና አንደኛ ልጁ የሚያመጣው ሁሌ ሳንዱች ነው። ሳንዱቹንም ደግሞ አሁን ለምሳሌ ብዙ አይነት ሳንዱች ይቋጠራል። ግን እኔ ጅብን ነው የማገኝ። ጅብን በማይክሮፊት ተሞቆ በቃ በሳንዱች እንደተደረገ እሱ ነው የምሰጠው። ያለኝ ነው የምቋጠረው። ካለኝ እኔ ብር ካለኝ ወይ 2 ብር በእነሱ ብር ዲናር ወይ 1 ብር ዲናር ከሰጠሁት ቢልዛ ይገዛል እዛ ማለት ነው። 1 ብር ቢልዛ ይገዛል። እንደዛም ይበላል። ከራሴ ብር ሰጠዋለሁ። ከሌለኝ ግን ሳንዱች ስምሰጥቸው ሳሉ አንዳንዴ ደግሞ ከወንድሟ መቀበላሉ። ወንድሟ ሲመጣ ለኦመር እስቲ ነገ ምሰጠው ስጠኝ ይለዋሉና 20 ብር ምናምን ከሰጠኝ ያችን ቆጥቤ አንዳንድ ብር አድርጌ ሰጠዋለሁ ለልጁ። እና ወላጅ አምጪ ተብላ ልጁሽ እኮ እንደዚህ ነው። አንደኛ ከፍያ ተዋርዷል። ሁለተኛ ዩኒፎርሙ እየተቀደደ ነው። ዩኒፎርም ስለሚቀደድበታል። ዩኒፎርም መቀየሪያውን መኖር አለበት። አትገዛም ለምን እንደዚህ ሆነ ምናምን አለች ተብላ ምናምን ሰራተኛዋ ናት። والله العظيم اقسم بالله هذه الشقاله ትለኛለች። انا بعطيها فلوس ትላለች። በቃ ለኔ ኩለ ሰራተኛው ብር ሰጥቻት እሷ ናት እንደምታደርገው ላ ተናግራለች። የሷን ጥፋት በማን ተላከከ? በእኔ እንደዛ አድርጋ ምናምን እኔ ማቀደ ታሪክ የለም። አንድ ቀን እሷ በሌለችበት ቀን እንደዚህ አሁንም ወላጅ አምጣ ተብሎ በአባትየው ይሄዳል። እሷ የለችም ስራ ሄዳለች። እና ልጁን ባስ መጥቶ ባስ ደግሞ 5 ደቂቃ ካለፈ ትቶ ነው የሚሄደው። ተዘጋጅተህ መጠበቅ አለብህ። እና ባስ መጥቶ ነው ቆሜ ሳለ አይ ባለባሷ ወላጅ አምጣ ተብሏልና አባቱ ወይም እናቱ ካሉ ተሎ ነገራቸው ስትለኝ ሰውየውን ቀሰቀስኩትና ምንድነው ነው ሲል አይ ወላጅ ተብሏል ስለው ይሽሻልና እነሱ ሄዱ። እኔ በራሴ መኪና መጣለሁ አለ። ሄደ። ሲሄድ ይሄ ሁሉ ታሪክ ልጁ እንዲህ ነው ሰራተኛው ምን አሁን እነሱ ያሰቡት ምንድነው እኔ የምበድለው ነው የመሰላቸው ገባ መምራኖች። እና እናንተ ቤት የምትኖረው ሰራተኛ ምን አይነት ሰራተኛ ናት? ሳንዱች የምትሰጠው ጅብን ብቻ ነው። በዛ ላይ ደግሞ ልጁ ዩኒፎርም የተቀደደ ነው ለብሰው። ለምንድን ነው ምግብ ቤት ስለምን ብሩ የማይከፈል? ባለቤትን ጠይቀናት ለልጅቷ ነው የሚሰጠው ብሩን ተሰጥቷት እሷን እንደምታረግ ብላለች። ምንድነው ችግሩ ብለው ሲሉ ሰውየው ኦፍ ነው መጣ። በቃ ሰዓት ለብሶ ነው የመጣው። ከዛ በሩን አንኳኳም ነው ያውቃል። ምንም እኔን አላለኝም፣ ምንም አላለም። ማት ባይ ይባላል። ኩሽና ላይ ይመላለሳል፣ ስልክ ያወራል። አላነሳለት ብላ ነው ለካ ማናጀር አልነበርሽ ብያለሁ። ስልኳ ቢዚ ነው ያው እንትን ስለምትል ስራ ይመላለሳል። በቃ በጣም ኦፍ ሆኗል። ከዛ እኔ ያጸዳው ነው እየወለወልኩኝ ደግሞ ስለየወለወልኩ ነባቱ ነው የሚያቆሽብኝ አልኩ። የተራገምኩ ነው እኔ እየወለወልኩ ሰው ይጓጓዛል ነው አዳልጦ ይዞ ይሄዳል። ልክ ስልኩን ስታደርጉኝ የበንተልከል ቦይን ይቻላል። በቃ እንዴ ነው የበንተልከል ቦይን ይቻላል። እዛ በቃ በጣም ሰደበና እኔ ደግሞ እሷን አልመሰለኝም። ሰማ 6 ሰዓት ነው የምትመጣው በእነሱ በእኛ ስራ ለአንድ ጉዳይ ሲጋም ከምሽቱ ምናምን ነው መጣች በራሷ ምክንያት። ያአምናክ ማለት ምን ገና ከበሩ ላይ ጸጉሩን ያዘው ያረጅም ጸጉር ተመቸኝ። አይ ተባረክ ናዘነን ጥውል ለረግነ ያዘነ ሰጣራት ልጄ እኮ ነው አላት። ልጄ
ለካ አንቺ ምንም በማታውቀው ሰራተኛ እያማኘሽ ጭራሽ ደግሞ እንዴት አርጊያለሽ? አስገባለት ደበደባት በጣም እና ልጁ መጡ ምናምን ገላገለ ተገላገሉ ምናምን ደስ አለኝ። ቅቤ ጠጣ ስትመታ ደስታዬም ግን ትንሽ ቆይቶ ደግሞ ሀዘን ሆነ። ተነሳሽ ነው ጃዚ ሻንጣ አለች። ሻንጣን አዘጋጅ ተባልኩ። ወይ ሄዳ ሳምንት ትቀመጥ ጥሩ አንድ እንትን ተባለ። ሻንጣው ሂጅ አስተካክይ ተባልኩኝ። አንድ ቁም ሳጥን ሙሉ ልብስ ከትቼ በአራት ሻንጣ ከትቼ ሄደች። እዛ እኔ ልጅ ሄዳለሁ ስትል አትሄድም አለው። ከዛ ልጁም አይሄድም ልጅ አንቻላት ወንድሟ ቤት ሄደች እና በቃ ከዛ 2 ቀን አልኩ ቀብረር አልኩኝ። ትንሽ ተንፈስ አልኩኝ። ደስ ብሎኝ ሳለ ግን ልጁን እንደ ልጄ ነበር የምንከባከበው እንደ ልጄ እና ሰውዬው ጠዋት ይወጣል ማታ ነው የሚመጣው። ልጁም እንደዛም አሁን እሷ ስለሌለ ለምን እኔ ሴት አይደለሁ እንትን ነው አይመጡም። ቀን ለመጡና አሁን ቤቱን አጸዳለሁ። ስራ ካለኝ ስራ ሰርቼ እመጣለሁ። ፎቅ ላይ ሰው ከመጣ ከሌለ በቃ ከልጁ ጋር እጫወታለሁ። ተመችቶናል። በሁለተኛው ቀን እንትን በሩ ሲደወል ፍረቸሰ እሷ ማማ ጂቲ አልኩት። እንደና መጣሽ አልኩት። ደስ አለኝ አልኩት። ተቃጥዬ እኮ ነው ባልመጣች ስል ሳይንቲ አስበዋል። ያ ሁሉ ሻንጣ እኮ እንግዲህ ለበሰችው ማለበሰችው እንደገና ተተኩሶ ነው የሚሰቀለው ልብሱ። ከዛ አስገባው ያ ሻንጣ ልብሱና ምን 3 ቀን ምናምን ተኮስኩት አላልቅልኝ። በመጣች በሶስተኛ ቀን ደግሞ ተመልሳ ሄደች። አሁንም ሻንጣዬን አዘጋጅ። አራራራ ከዚህማ እግዚአብሔር ጸልያለሁ። ቁጭ አደረኩና የእመቤቴን ስል መብራ እንዳታጣያቸው ይሄማ ለኔ ተረፈ ሻንጣ መውሰድ መመለሱ። ስለዚህ እንዳታጣያቸው አረ ጨነቀኝ። ከዛ ታረቁልኝ እግዚአብሔር ይመስገን። ከዛ በኋላ ሊጣሉ ሲል እኔ እናቴ ሂጅ ወይ እሷን ይዛለሁ ወይ ሰውየውን በር ቆልፍበታለሁ እንዳይወጣ እንዳይደበድባት። ሊጣሉብኝ ሲል ቀምሻት አይደለም ስለተኮሷ። ስለዚህ እኔ የምጎዳው ካስ ማማ ከልዩ እቅፍ አድርጌ ቀጠም አድርጌ እጻታለሁ እንጂ በየቀኑ ልብን የሚጣሉት በቃ ምን ነው። በተለይ ረመዳን ሲሆን ሰውየውን ከቤት አይወጣም፣ ስራ የለም፣ እሷም ቤት ነው የምትሆነው። ረመዳን አይወጣም እንጂ ነው ንትርክ ነው። እና እንደዛ ነበር። ልጁን ግን በቃ ከራሴ ደግሞ በጣም እንደ ልጄ ነው የማስበው። ልጄን እኔ እዛ ኢትዮጵያ ያለው አሁን ልጄን የኔንስ ማን ያበለው ይሁን በቃ ጨነቅ ነበር ታውቃለህ። በተለይ አባቱ ጋር እያለ በጣም ነበር እንትን ብሎ፣ ግን እናቴ ጋር ከሆነ ትንሽ ተረጋጋው እና በቃ ልጁን ደግሞ እኔ እንጃ ወደዋለሁ። ይሄ ህፃኑ አሁን የሴትዮዋ ልጅ ያሳዝነኛል። የአረብ ልጅ ተብሎ ግን እንደ አረብ ልጅ አይደለም የሚያድገው። ገባ በጣም ተሰቃይቶ ነው። ምግብ እንደፈለጉ አያገኝም፣ ልብስ እንኳን እንደፈለጉ አያገኝም። በጣም ተሰቃይቶ ነው የሚያድገው። በጣም እና አተውም አይደለም። ሴትዮዋ ትንሽ ገብጋባ ናት፣ በጣም ገብጋባ ሲበዛ። ሰውየው ይነግራታል፣ ይላታል፣ በእህቶቹ ያስመክራታል። በየቀኑ ሽማግሌ ይመጣል፣ ግን ጥቅም የለም። ገንዘብ ትወዳለች እና ይሄ ነው በጣም የሚገርም ነገር ነው እውነት። እግዚአብሔር በሚያውቀው በባለፈ ይሄን ሁሉ ነገር ደብቀሽ መሄድሽ ያው ተገቢ ባይሆንም ዛሬ ደግሞ በድጋሚ መተሽ ስላካፈልሽን በጣም ደስ ይላል። አመሰግናለሁ። ከዛ በኋላ ሳንቺ ወደ ኢትዮጵያ ከመጣሽ በኋላ ባለቤትሽስ አገባ፣ የራሱን ህይወት መኖር ጀመረ ወይስ መምጣትሽን ሲሰማ እንታረቅ አለ? ምን አዲስ ነገር አለ? አልነገርኩትም፣ ስመጣ አልነገርኩትም። አንድ ላይ የመሆኑ ነገር የለም ነበር እና ብቻዬን ነበር። አሁን ልጆቹን ማዘር በቃ እንትን ብዬ ብቻዬን ነበር ልጆቹን ይዤ የምኖረው ማለት ነው። 2 ናቸው? አዎ ለኔ 2 ናቸው። ግን አንዱ ያው የወንድሜ ልጅ ነው፣ አንዱ ደግሞ ልጄ ነው እና ሁለቱን እኔ አሁን ሁሉም ሰው የሚያውቀው ልጄ እንደሆነ ነው። የወንድምሽ ልጅ? አዎ እንጂ ልጆቼ ናቸው ብዬ ነው እንጂ የምናገረው የወንድሜ ልጅ ብዬ ነው አልናገርም። እነሱ ናቸው። ያው እነሱን እያሳደኩ ምናምን ነበር። ያው ያመጣሁትም ገንዘብ ትንሽ ሸርሸር ሲልብኝ እንትን ጀመርኩ ዩቲዩብ። የሆነ ሰው ጋር ተነጋገርኩና ለምን ዩቲዩብ አልጀምርም ምናምን ብዬ ዩቲዩብ ጀመርኩ። ከዛ ድራማ ነው ያው ድራማውን እንደ ሪያሊቲ አድርገን ነበር የምንሰራው። ግን አላይ የተሰደብኩ አይገልጹም።
አንቺ ክፉ ገጸ ባህሪ ወስደሽ ነው የምትሰሪው። እንደገና ደግሞ የሆነ በትዳር ውስጥ አስቸጋሪ ሴት እንደሆነሽ ሆኖ ነው የምትሰሪው። እንደውም አንድ ኮሜንት አይቻለሁ የአቶ የሌኩንን ቤት የሸጠችው ሴት አይደለችም ወይ የሚልና በባለፈ ያው እኔ ያንቺን ብዙ ነገር ጠብቄ ነበር ጥያቄ ሳቀርብ የነበረው ከዛ ጋር እንዳይገናኝብኝ ስላልሽኝ እስቲ ስለሱ እናወራ። እንዴት ጀመርሽ? የጀመርኩት እንደነገርኩ ነው። ያመጣው ገንዘብ እኮ ያው ስታመጣው እዚህ ብዙ ነገር ነው የምታወጣው፣ በተለይ በአዲስ አበባ ኑሮ አሁን ከዛ በቃ ብሩ እንትን እያለብኝ ሲሄድ ምናምን በቃ እጄ ላይ ያለው ነገር እንትን ሲልብኝ ለምን ከዚህ ዩቲዩብ አልጀመርኩም? በፊትም የመስራት እንትን አለኝ። ከዛ ዩቲዩብ ለምን አልጀመርም ብዬ የሆነ ዩቲዩበር ልጅ ማቀው ነበር በፊት ውጪ ያለው እሱን አናገርኩት ምናምን። ካራክተሩ ግን በጣም ያስጠላል። ግን ያው ምንድነው እዚህ ጋር ልጆችን ነው ማስብ እኔ እዚህ ጋር ተሰደብኩ እኔ እዚህ ጋር እንትን የሚሉን አላስብም። ገባ ብቻ ልጆቼ ከሰው እንትን እንዳያዙብኝ ነው። እና ካራክተሩ ሲነግረኝ እንደዚህ ነው ሲለኝ ችግር የለውም ሰራለሁ አልኩት። ከዛ ተጀመረ። ሪያሊቲ ነው የሚመስለው። አይተኸዋል አንተ? አዎ በተወሰነ መንገድ አይተኸዋል። ሪያሊቲ ነው እንጂ የሚመስለው ማለት ይሄ ድራማ ነው ብሎ ሰው አያላስብም። ኮመንቱን ግን ብታዩ እንደወጣሽ ያስቀርሽ አይመልስሽ። በቃ ስዱን ተራስ አድርገተኛ። ከዛ ግን አንተ ካፋኝ አንድ ቀን ትይ ያልኩኝ በቃ ኮመንቱ እርግማን ብቻ ነው፣ በጣም እርግማን። ለምን ከሚሰጡኝ ካራክተር ነው። ገባ እንትኑ ገብቶ ከሆነ ለኦዲየንስ ግልጽ ለማድረግ ለኔ ብሎ ፍቅረኛ ሆኖ አንድ ቤት እየኖር ከዛ እኔ በሆነ ነገር እኔ ወንጀል ሰራና በእኔ ምክንያት እሱ እስር ቤት ይገባል። እስር ቤት ይገባል። ከዛ ከ8 አመት በኋላ ሲመጣ እኔ አግብቼ ነው የምጠብቀው። ይሄ ነው የተሰጠኝ ካራክተር። አስበው፣ እሱ ተጎጂ ነው። እኔ እዚህ ጋር ግን ለኔ ብሎ የታሰረ ሰው በዛ ላይ ደግሞ አግብቼ ስጠብቀው ኢማጂን እስቲ አስቡ። እና ይሄ ነበር ካራክተር የተሰጠኝ። በጣም እንጃ በስመ አብ ወወልድ ወመንፈስ ቅዱስ አበሻ እንደዚህ ይሳደባል ያልኩት የስድብ አይነት ቅመም እና በጣም እኔ እንጃ። አሁን ግን በቃ ለምን እንደዚህ ያደርጋሉ? ምክንያቱም አንደኛው እውነት ለመናገር እኔ እንዲህ አይነት ባህሪ የለብኝም። አሁን ይሄን ካራክተር እንኳን ለማምጣት ስል በጣም ጨነቅ ነበር። ገባ? ምክንያቱም አመንክም አላመንክም አንዳንድ ቀን አድሬ የማቀቡበት ቀን አለ ስለማመደው ያን ካራክተር ለመሆን እኔ መጫወት መሳቅ ነው እንትኔ ማለት ነው ከተፈጥሮዬ። እኔ በቃ እንደዚህ እንትን አላለም። የተጨነቀ ሰው መጥቶ እኔ ጋር እንትን አላለም። ግን ያችን ክፉ ሴት ለመሆን በጣም ነው እንትን ያልኩት። በቃ ቀረጻ እየተደረገ ራሱ እኔ አስቸግር ነበር። በቃ ሊመጣልኝ አልቻለም። ከዛ ፊት እንዲህ አድርጌ ምናምን ጀምረውና ግዴታ እንደዛ መሆን ያለበት አይደል? ክፉኝ ነው የምሰራው። ግን ከዛ ደግሞ በቃ እንደዛ ሰራው ትንሽ ሄድኩኝ። ከዛ በኋላ ግን በቃ ለማቆም እንትን ያልኩት ወስተንሽ በቃ እንደውም በተለይ አንድ አክስት ያለች ጀርመን የምትኖር አየችውና በጣም ተቆጣች። ለምንድን ነው ምን አጣሽ? ለምንድን ነው እንደዚህ ገጸ ባህሪ የሌለብሽ ነገር? ሰው እኮ እውነት ነው። እንደውም የእንትናን ሁሉ አነሳችን። ሰው ለሰው ድራማ ላይ የሚተው ነው። አስናቀ ሰው ድራማ ላይ ክፉ ሆኖ ነበር የሚሰራው። እሱ እኮ እሱ ገጸ ባህሪው ነው እንጂ እሱ አይደለም። እሱ እኮ እንደዚህ ታውኖ እስከ መደብደብ ደርሷል። አንቺ እኮ ሰው የሚያስብሽ እንደዛ ነው። ለምንድን ነው የስራ መስሪያ? እውነትም ደግሞ አሁን ለምሳሌ ባስ ላይ ሲሄድ የሆነ ቦታ ልጆችን ጉዳይ ላደርስ ሲሄድ የሆነ ቦታ እቺ 8 አመት የታሰረላት ልጅ ሰይጣን የሚሉኛል። ለሷ 8 አመት ታስሮ እኮ አገባችበት ይሉኛል እየሰማችሁ። እና በቃ ስትቆጣኝ ለምን አልተውም እንዴ? በጣም ከባድ ነው እንዴ? በጣም ማለት ካራክተሩ ክፉኛ ስለምሰራ በቃ እንጃ። ብዙ ሰው ነው የደወለልኝ። በጣም ብዙ ሰው ደውሎ ለምንድን ነው እንደዚህ የምትሰሪ? ምን ዩቲዩብ ነው? ዩቲዩብ የኔ ሜላት ዩቲዩብ። እሺ አሁን ዩቲዩቡን ወደ ምንድን ነው መቀየርና መስራት የምትፈልጊው? እኔ መስራት የምፈልገው እግዚአብሔር ይርዳኝ እንደኔ በስደት ላሉ ከስደት እንደዚህ ተበልሰው የመጡትን የጠፉትን የትም ክፍለ ሀገርም ይሁን
የትም ይሁን ሂጄ በቃ እንደዚህ አቀርባቸዋለሁ ያሉበትን ነገር በቃ ማለት አንዳንዴ እኮ ስታወራም ጥሩ ነው አይደለ? አሁን እኔ በወዴ ብዙ ነገር ይዤ ኑር ያለው ማለት ግን እዚህ ጋር ሳወራው ምን ተሰማኝ? ዛሬ ስቅ ያለ የመጣሁት ደስ ብሎኝ ያቺ እኮ የምታግዘዋ እኮ ቀረች። ምክንያቱም እዚህ ጋር ኮመንቱ ነው ያጽናናኝ። እኛ ይሆን እንደዛ ደግሞ እንደኔ ተጨቆኑት ከአረብ ሀገር መተው ብዙ ነገር የሆኑት በደል የደረሰባቸው በቃ እነሱን እና ደግሞ ሌላ ቤት አሁን ተከራይቼ ነው ያለሁት፣ ግን ቤተሰብ የሌላቸው ለምሳሌ ከውጭ ሀገር ሲገቡ ተቀባይ የለኝም እንደዚህ የለኝም የሚሉ ከሆነ መብርሃን ባለኝ ሽሮም በልተን ምን ይሁን ቤቴ ክፍት ነው ተቀብያቸው በቃ አሳድራቸው እንደፈለጋቸው ቤተሰብ። ከዛ በኋላ አንዳንዴ እስር ቤት ሆነው ከእስር ቤት ታስረው ምናምን የሚገቡ ልጆች አሉ አይደለ? አሁን እነሱ ቀጥታ ቤተሰብ ማግኘት አይፈልጉም። አንዳንዴ ብዙ ወጪ ያወጣሉ። እኔ ቤቴ ክፍት ነው። እግዚአብሔር የሰጠኝ ሽሮም ሆነ ምንም ያለኝን ነገር በልተን ተጽናንተው ከፈለጉ ጸበል አስገብቻቸው ከፈለጉ ተረጋግተው ግን ከዛ በኋላ ቤተሰቦቻቸው ጋር መሄድ ይችላሉ። ምክንያቱም የደረሰብኝ ስለሆነ ቤቴ ክፍት ነው፣ እቀበላቸዋለሁ። ስልክ ቁጥሬን አስቀምጣለሁ፣ ይምጡ። በቃ እኔ በአረብ ሀገር ልጆች ምንም ይሁኑ ምንም እኔ እቀበላቸዋለሁ። በጣም ደስ ይላል። ያው ረጅም ሰዓት ነው ዛሬም የተነጋገርነው። እንደው በዚሁ አጋጣሚ እኔ በጥያቄ ያላነሳሁት አንቺም ደግሞ ዛሬ ባይታለፍ የምታነሺው ሀሳብ ካለ ይሄንን ብዙ ሰው ያየዋል ብዬ አስባለሁ። በተለይ ቢሮ ላይ የሚሰሩ እንደዚህ አሁን ለምሳሌ ቆንጽላ ምን ያው መንግስት እኮ አስቀምጦልናል፣ በየሀገሩ ተመድቦልናል። እባካችሁ ለሐቅ ስሩ። ማለት የራሳችሁን ዜጋ አስከብሩ። እነሱም እኮ የሚከበሩት እኛ ስንከበር ነው። እኛን አስከብሩ። በቃ በተለይ ስደት ላይ እኔ ዛሬ ኢትዮጵያ ነኝ፣ ነገ እኮ ምን እንደሚፈጠር አላውቅም። ሊሄድም ይችላል አይደል? ታወቅ እና እኔ ኢትዮጵያ ብቻ ገብቻለሁ ብዬ የአረብ ሀገር ልጆች ስቃይ ምራስ አይደለም። እና በቃ ይሄን ነገር ያስከብሩልን። ትልቅ ሚዲያም ካለ እንደው ምንም ሰው ስለዚህ ነገር ቢሰሩ በጣም ስለዚህ ነገር ቢሰሩ ብዙ ልጆች እየተደበደቡ እየተጎዱ ነው ያሉትና በቃ እኔ ከምንም በላይ ትኩረቴ ይዛ ላይ ነው። እንዳይሰቃዩ የሰው ልጅ እኮ ካልተመቸ ቤት መቀየር መብት አለው እኮ። ለምንስ መብታችን ይገፈፋል? ለምንስ እንደበደባለን? በቃ ብዙ ነገር ነው በደል የሚደርስብንና ከጎናችን ለምን አይቆሙም? ሲደወላቸው እኮ መድረስ አለባቸው እንጂ ስልክ ከመዘጋት ደብድቧት ከማለት በተለይ ደግሞ ደላላዎች በደላላ እባካችሁ አትሂዱ። የምትሄዱ ሰዎች በደላላ አትሂዱ። መሄድ ካለባችሁ በኤምባሲ አሁን በኤጀንሲ አለ አይደለ? ኤጀንሲ ሂዱ። ኤጀንሲ ከሆነ ቢያንስ ምንም ሆነ ምንም ተጠያቂ ነው ኤጀንሲው። ለምን በመንግስት ፍቃድ አውጥቶ ነው የሚሰራው። ደላላ ግን አይደለም። በደላላ ከሄድክ እኮ ደላላው ስልኩን አጠፋ ማለት ምንም በቃ አሁን እቺ እኮ የሞተችው እኮ በደላላ መታ ነው አይደለ? በኤምባሲ እኮ ቢሆን እኮ ኤምባሲ ቤተሰብ እንኳን ትንሽ ስትጠፋበት እኮ ይጠይቃል። ደላላ ግን ምኑን ትይዘዋል? ስለዚህ በደላላ አትሂዱ። ከሄዳችሁም ስደት መቼም አትሂዱ አይደለም። ስደት ያስኬዳል እኮ ችግር ያስኬዳል። ስለዚህ ግን ስትሄዱ ደግሞ በኤጀንሲ ሂዱ ነው የምለውና እኔ ባይዘው ከእንግዲህ አሁን ያቺኛው ሜላት ተዋትና በራሴ ይመጣሉ ማለት ነው። ከነሱ ጋር በቃ ያለኝ ቁርኝነት የሚሆነው እንግዲህ ከመዳም ቅመሞች ጋር ነው ማለት ነው። የኛ ስማችን የመዳም ቅመሞች ነው። እኔ ብቻ አይደለም ሲስተሬም አለች ስደትን ተካፍላ አብራኝ የምትሰራ እንግዲህ ከሷ ጋር ሆነን ነው ማለት ነው ይሄን ነገር የምንሰራው። ቴሌግራሜን አስቀምጣለሁ ቻና የቁጥሬን እንደዚህ እነሱ ይጻፉልኝ እና የትም ይሁን አልኩ ሂጄ ኢንተርቪው አደርጋቸዋለሁ። ከቻልኩኝ እግዚአብሔር ከፍ ካረገኝ ባለኝ ነገር አግዛቸዋለሁ። እግዚአብሔር ግን እስከዛ ድረስ አሁን እግዚአብሔር እስከዛ ድረስ እስከሚያደርሰኝ ደግሞ ባለኝ ነገር አግዛለሁ። ይሄ ነው ሐሳቤ። እንግዲህ እግዚአብሔር ያሳካል። መልካም። በዚሁ አንድ የመጨረሻ ጥያቄ ልጠይቅሽ። አንድ አልመለሽልኝም። ባለቤትሽ መምጣትሽን ሰምቷል አልሰማም ወይ የሚለው ከሰማ ቅርብ ጊዜ ነው የመጣው እና ትንሽ አሁን ላጤ እዚህ አሁን ትንሽ አሁን ተከራይቼ የምኖርበት ትንሽ እንትን ነበራት ችግር ነበር
ሁለት ልጆች ይዤ ነው የምኖረው። አንዳንዱ ዝም ብሎ በማያውቀው ያወራል እና ብዙ ነገር ተብያለሁ። አሁን ልጆችን ይዤ ብቻዬን ስለሆንኩ እና በጣም ችግር ነበር። እንደው በተለይ ባለፈው መጥቼ ቀረጻ ላደርግ እዚህ መገናኛ መጥቼ የሆነች ልጅ እንደዚህ ስታለቅስ አገኘኋት ማለት ነው። አግኝቻት ደላላ አምጥቶ ውጭ ሀገር ሰጥሻለሁ ብሎ አምጥቷት እዚህ መገናኛ ትቷት ሄዳል። እሺ። እና ልጅቷ አማርኛ ማትችልም የካምባታ ልጅ ናት። ከዛ እኔ ቆሜያለሁ ቀረጻ ላደርግ እየሄድኩ ነው ወደ ፈረንሳይ። ግን ሰው እየጠበቅኩ ነው እና ቆሜ ሳይ በቃ ታለቅሳለች። ገና እኮ ህፃን ናት ግን ስታለቅስ እያየኋት ነው። እና እነዚህ አንዱ አይደለም አስተባባሪዎች ምናምን እነዚህ ምንድን ነው የሚባሉት እንደዚህ ታክሲ ምናምን የሚያስጭኑት ተራ አስከባሪ እነሱ ምናምን አሉ። ሌሎች ደግሞ እንደዚህ በጫት ምናምን ነክሰው ያሉት ምናምን አሉ። እና ነይ በእናትሽ ምናምን ስራ እናስቀጥርሻለሁ ያሉ ይጎትቷታል። አማርኛ እኮ አትሰማም እሷ። ተጠጋ እያየሁና ሰው ከቧታ ሙስሊሞች አሉ፣ ኦርቶዶክሶችም አሉ። ሁለት ልጆች ሙስሊሞች እንደዚህ ምናምን ነበሩ። ከዛ ልጅቷ በቃ ታለቅሳለች። ቀስ ብዬ ሄድኩና ምን ሆነሽ ነው አልኳት። ስላት አማርኛ አትችልም ተኮላትፋ እንትን የለኝም ነው የምትለኝ። ደላላ አምጥቶ አስቀምጦ ሄደ ትላለች። ተኮላትፋ አማርኛ እንትን አዋራኋትና ከዛ እንዳትቻት እንዳልሄድ ቢደፍራትስ ብዬ ፈራሁ። የሆነ ነገር ቢያደርጓት እቺ አማርኛ አትችልም። ከዛ ሴቶቹ እዛ የከበቧት እንዳትወስዳት አሉ። ምክንያቱም ሰርቀሽ ትጠፋለች እቺ ልጅ ምኑን ታውቂያለሽ ሲሉኝ አይ መብርሃን አለች እኔ ሴት ልጅ ሁኜ ብቻት አልሄድም፣ ስለዚህ ይዣት ሄዳለሁ ብዬ ይዣት ሄድኩኝ ወደ ቤቴ። ከመገናኛ ቀረጻውንም ትቼ የት ሄድኩኝ? ትቼ ቤት ወሰድኩኝና ሻወር አስገባው ምናምን ታጠበች ምናምን። ልጅቷ ምግብ አልበላችም በትቀን ደላላዋ አመታ እንግዲህ ሴት ናት። ደላላዋ አመታ የመጣን ቀን ለስድስት አንድ እንጀራ ሰጠችን አለችኝ። ግዢ እንጀራ እሱም በልተዋል። እሁድ ዕለት የመጣች ናት እና አልበላችም ይችላል። የዛን ቀን ማታ የበላች ውላለች አድራለች አልበላችም። እና በቃ ወሰድኳት ምናምን ምግብ ሰዓት ደርሶብኝ ነበር የልጆች ትምህርት ቤት ማምጫ አስገባዋትና እግዚአብሔርን አምኛት ቢንትቸው ይርኩት ቤቱ አስገብቻት በቃ ይሄን ስሪና ምግብ ስሪ አልኳት። ምክንያቱም የልጆች ላመጣ ልሄድ ነው ምግብ ስሪ አልኳት። ሄድኩኝ ልጆችን አምጥቼ ምናምን ስመጣ ሰርታለች ድንች ወጥ። ከዛ አቀራረብና በላን ጠጣን። የነፍስ አባቴ መተው ነበረ ደነገጡ። አባቴ ያዩት ልጅ አመጣሽ ምናምን ሲሉኝ አይ እንደዚህ መስላቸው። ቀኗ የዛን ቀን አርሴማ የሆነ ቀን ነበር። እንደው አርሴማ ናት መገናኛችን የወሰደችሽ ታያለሽ ልጄ ይቺ ልጅማ ዝም ብላ አልመጣች ምናምን አሉ። ደስ አላቸው። ደወልኩኝ ለቤተሰቦቿ ምናምን ደውዬ ልጃችሁ ቁጥር ሰጠችኝ። ስልኳንም ወስደዋለች እኮ ደላላዋ ቁጥር ሰጠችኝ። ደውዬ አማርኛ ይችላል ፋዘራውን በግድ ነው ልጃችሁ እኔ ጋር ናት እንደዚህ ነው መታችሁ መውሰድ ትችላላችሁ ብዬ ነገርኳቸው። እሺ አሉና ፋዘር በቃ ልቅሶ ነው። ምክንያቱም እነሱ ተጨንቋል ልጃችን ጠፍታለች ብለው ነዛም በቃ ኖርማል እግዚአብሔር አመንክም አላመንክም ከልጆቼ ጋር መሀል አድርጌ ነው አቅፌት ይዣት የተኛው። በቃ አድርጌተኛው በቃ ማለት እኔ ማስበው እኮ ስደትን የቀመሰ ሰው እንትን አይልም። በቃ ይዣት አደርኩ ምናምን በቃ እንደ ቤት አረኳት። አብሬያት እጫወታለሁ፣ አብሬያት እጨፍራለሁ። ደስገዛ መጡ። አላመኑ ቤተሰቦቿ አባትየው መጡ። አመንክም አላመንክም በር ላይ ሲደርሱ ተንበርከው ነው የገቡት። ተንበርክከው በቃ እንዴት ተንበርክከው እንዲህ ያሉ ነው የመጡት። ልጅቷ የሚያገኙት አልመሰላቸውም መሰለኝ። በቃ እንዲህ እየተንቧቸው ነው የመጡት እያለቀሱ። ከዛ ተነሱና ፕሮቴስታንት ናቸው ሲመርቁኝ በጣም ድምጻቸውን ጮህ አድርገው ነው በቃ ልጅ በቃ መረቁኝና በቃ እንጃ ተው ያልታ ነገርና ልጅቷ ደግሞ የደህና ልጅ ናት ማለት ነው። እንደዚህ ማድረችም የሆሳና ምንድነው አላፊ ምናምን ልጅ ናት። በጣም ደህና ሰው እኮ ነው። ቤተሰቦቿ ታዋቂ ናቸው። ገባ እኔ ግን እንደዛ አስቤ አውቄ አይደለም ያደረኩት። እና የሆሳና ምንድነኛ አለኝ ብዙ ነገር ብሎኛል። ቴክስቱ አለ እዚህ ላይ እባክህ በቃ ሜላት እንደዚህ ነው እኔ የሆሳና እንደዚህ ነኝ በጣም ባለማድረግ ነው አጎቷ ነው ቴክስቱ እዚህ ስልክ ላይ ያለውና በቃ መርቆኝ የምትፈልጊውን ነገር አደርግልሻለሁ እንደው አንቺ ነው አለኝ።
ማን ነው ብዬ ጸጥ አልኩት። አላወኩትም። ከዛ ቤተሰቦቿ ከመጡ በኋላ መርቀውኝ በቃ ድምጻቸው እንዴት ብዬ ልንገር፣ በጣም መረቁኝ። በጣም በቃ አላመኑም። እና ልጅቷ በቃ ያለቅሳሉ፣ እሷም ታለቅሳለች፣ አባትዮም ያለቅሳሉ። አንዴ ይመርቁኛል፣ አንዴ ያለቅሳሉ። እዛ ድምጽ ረበሽ ተብዬ በበደቀው ተከሰስኩ በኮንዶሚኒየም ኮሚቴ። እንደዚህ አሁን የገጠር ሰዎች ቀስ ብለው አያወሩም አይደለ? በዛ ትንሽ ችግር ተፈጠረ። ከፋኝ ማለት የሆነ በቃ ቤቱን እንድለቅ ምናምን ነው እንትን ያሉኝ። በጣም በቃ የሆነ እንትን አሉኝና እኔ ለእግዚአብሔር ብዬ ነው ያደረኩት። እና እንደዚህ ምናምን ሰው አስታስመጣለች እንደዚህ ምናምን ፊልምም ስሰራ እንደዚህ አሁን ይሄ ስቀረጻ ሳመጣም ትንሽ በዛ እንትን ተብያለሁ። አንደኛ ሴት ላጤ ሆኜ ልጆቹን እያሳደኩ ፊልም ደግሞ ድራማም ሰራ ነበር። ባይዘው ተከታታይ ድራማ አለ ሌላ እና ሙሉ እንትን አይደል የሚመጣው ቀረጻ ሲኖር እኔ ቤት ነው ቀረጻ የሚደረገው። ቤቱ እኔ ቤት ነው እና ሙሉ ክሩ አይደል የሚመጣ ሲቀረጻ ሲኖር ነበር 10 ምናምን ይሆናሉ። ማዘር ሆኖ የሚተውኑ አሉ፣ ወንዶች አሉ፣ ሴቶች አሉ፣ ካሜራማን አለ፣ ዳይሬክተር አለ፣ ብዙ ናቸው። እና እንደዛ ምናምን ሲመጡ ምንድነው ሰው ያሰበኝ ሰትላጤ ስለሆንኩ ሌላ ነገር ወንድ ታመጣለች እንጂ ነው በጣም ስም የጠፋ በቃ። እና እንደዛ ሲሆን በቃ ስሜን እያጠፉት ምናምን ሲሆን ደወልኩላት ለልጅ አባቴ። እኔ ተደወልኩለትና እኔ እንደዚህ ኢትዮጵያ ገብቻለሁ እንደዚህ ነው ለካ እሱ አጣርቷል፣ ሰምቷል። የሰማው ደግሞ እንትኑ ጋር እኔ የሰደደኝ ኤጀንሲ ጋር ደውሎ ገብታለች አልገባችም ብሎ ጠይቋል። አንደዋወልም አይደለ? አዎ ገብታለች። ያው ስትገባ እኮ ያውቃሉ እነሱ ኢትዮጵያ ስትገባ ይታወቃል። እና ገብታለች ምናምን ብሎ ለካ ተነግሮታል። ያው በምን እንዳያገኘኝ እኔ ስልክ የለኝም፣ አልደወልኩለትም፣ ስልኬን አያውቅምና እኔ እኮ ሁሉ ነገር አውቃለሁ፣ ግን አንቺ በቃ ደስ እንዲልሽ ብዬ ነው ዝም ያልኩት አለኝ። እና እንደዚህ ነው። አሁን እንግዲህ ከፍቶኛል። እዚህ ጋር ስሜ እየጠፋ ነው። ባላደረኩት ልጆችን አስተዳድራለሁ፣ ልጆችን አኖራለሁ ብዬ በምሰራው ስራ በጣም ሌላ ስም ተሰጠኝ። ከዛ እኔ እንዲህ ነው በቃ ነው አልኩት። እና ልጆቼም በቃ ልጅ አሁን ትምህርት ቤት ሲሄድ አባት ምናምን ይዞ ሲያስገባ የኔ አባት ይለኛል። በጣም የሆነ ከኔ የማልጠብቀው ጥያቄ ጠይቀኛል። ገባ? ከዛ እንደዛ ሲያደርገኝ እኔ እናንተ በፍቅር አተን አይደለም የተለያየ ነው። አንተም ትወደኛለህ እኔም እወድሃለሁ፣ ግን ሃይማኖት ነው ያለያየን። ስለዚህ ምን ይሻላል እንዴት ነው የምናደርገው? ስለው እኔ ሃይማኖትሽን አከብራለሁ፣ ምንም ይሁን ሃይማኖትሽን አከብራለሁ። አንቺ በደንብ እንትን ካለሽ አስተምር ስለ ሃይማኖቱ ጠለቅ አድርግሽ፣ ግን እስከ አሁን በተሎ እንደዚህ አትበይኝ። ግን አንቺ እንትን ካለሽ ከፈቀድሽ ስለምወድሽ በቃ አንቺም ስለምትወጂኝ ያንቺን ሃይማኖት ላክብርልሽ፣ እኔ ባለውበት አሁን እንዲልቀጥልና ከዛ በኋላ አስተምረሽኝ በደንብ ካመንኩበት እጠመቃለሁ። ምክንያቱም እኔ ካንቺ ተለያይቼ ብዙ ነገር ማለት ያው በፍቅር እንደነገርኩ ፍቅር እያለና የተለያየ ነው። በጣም ተጎድቷል። በጣም ብዙ ነገር ውስጥ ገብቷል እና እኔ ተጎድቻለሁ። ስለዚህ ለልጃችንም አንደኛ ልጄንም እኔ ከልጄም ካንቺም ተለይቼ መኖር አልፈልግም። ስለዚህ ያለውን ነገር እንደዚህ ተባል ተነጋገርን። አሁን ሳምንት ልጁን መጣ ሳምንት ግን ተመስገን አሁን ደስ ብሎኛል እኮ ማለት ደስ ይላል። ገባ ይሁን እንዴት ብዬ ልንገር፣ በጣም የተሰጠኝ ስም ያስጠላል። በጣም ዲቃላ ሁላ ተብለዋል ልጆች። እቺ ዲቃላ ወልዳ ነው ተባለ እኮ አባት አለው ልጅ። ወንድሜ ልጅም እኮ የተከበረ ነው ወንድሜ፣ እግዚአብሔር ይመስገን። ግን ሁለቱን እኔ ስለያዝኩኝ እቺ አሁን ልጆቹ አይመሳሰሉም። የኔና የወንድሜ ማለት ነው ትንሽ ልዩነት አላቸው። እና እቺ ከያባቱ ወልዳ ዲቃላ ሁሉ ምናምን ተባልኩና ያን እንደዛ ሲባል በቃ አሁን ደስ ብሎኛል። መታረቃችን እግዚአብሔር ይመስገን። ግን ታግዘኛለህ፣ ታስተምረዋለህ አይደል ባለቤትሽ? ችግር የለም። መምህራኖችን በማዘጋጀት እንደ ወንድም በማቅረብ ፕሮግራም በማመቻቸት በሚገባ ጥያቄው ለኔ እየጠየቅሽ ስላልመሰለኝ ነው። ምንም ችግር የለም። ይሄም ፐርሰናል በግል እናወራለን። የነበረን ቆይታ እጅግ ደስ ይል ነበር።
ሌላ የምታስተላልፊው መልእክት አለ? ሌላ የለም። እንግዲህ ያበረታቱኝ። ሜላት በሚለው ዩቲዩብ እመጣለሁ፣ በዛው ነው የምመጣው ማለት ነው። ስለዚህ ያበረታቱኝ። የበፊቱን አይተው እንትን እንዳይሉ፣ ድራማ ነው ሁሉም ነገር፣ እንዲያበረታቱኝ። በቃ እኔ ተመልሼ ስደት መውጣትም አልፈልግም እውነት ለመናገር ልጆችን ማሳደግ ይሻለኛል እና አበረታቱኝ ነው የምለው። እኔ ብቻ አይደለሁም፣ ሲስተሬም አለች። ሲስተሬም የስደት አንዷ ተካፋይ ናት እና እሷም አለች። የእሷ ህይወት ታሪክም እንግዲህ ይቀርባል ብዬ አስባለሁ እና አበረታቱ። እሺ የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። እግዚአብሔር አምላክ ያው የተበተነውንም ትዳርሽን ሰብስቦ የልጅሽ እናት ሆነሽ የልጅሽ አባት ደግሞ ካንቺ ጋር እንዲኖር እግዚአብሔር አምላካችን መልካም ፈቃዱ ይሁን። በአድማጭ ተመልካቾቼ ስም አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ ከወይዘሮ ብርቱካን ጋር በድጋሚ የነበረን ቆይታ ይሄን ይመስል ነበረ። እህታችን እንግዲህ በተለያየ ገጸ ባህሪ የተለያዩ ድራማዎችን እየሰራች ነበረ የምታውቋት። ኮሜንት ላይም ጽፋችሁልኛል የምታውቋት። ሜላት ዩቲዩብ በሚል ሌላ ገጸ ባህሪ ወስዳ ሪያሊቲ አስመስላ ትሰራ ነበረ። ያ ለኔ አልተመቸኝም። እኔ ያ እንደዛ አይነት ባህሪም የለኝም፣ ተፈጥሮዬ አይደለም። ነገር ግን ያው በረጅም ጊዜ በስደት ስለቆየው ከዛም ይዞ የመጣሁት ገንዘብ በቆይታችን እንደገለጸችው እያሽቆለቆለብኝ ሲመጣ ሰርቼ መተካት አለብኝ በሚል ዩቲዩብ ከፍቼ ድራማ እየሰራው ነበር። ያ ለኔ ስላልተመቸኝ ኮንፈርት ስላልሰጠኝ አሁን እኔ ለስደተኞች እህቶች ድምጽ ሆኜ በአረብ ሀገር የ5 ዓመት ደሞዟን ተቀምታ በባለፈ እንደገለጸችው ብዙ መንገላታት ደርሶባት ታስራ ነው ወደ ሀገር በባዶ እጇ የመጣችው፣ ሻንጣ ልብስ መቀየሪያ ሳትይዝ እንኳ ማለት ነው። አሁን ደግሞ 2 ዓመት በትዳር ህይወት ልጅ ወልዳ ከዛ በኋላ ደግሞ ያው ህይወቷን ለመቀየር በድጋሚ በሄደችበት በዛሬ ቆይታችን ብዙ ነገር ከሷ ሰምታችሁታልና በስደት ዓለም ለሚኖሩ እህቶች ድምጽ ሆኜ ወደ ኢትዮጵያ ሲመጡ ቤተሰብ ጋር ከመሄዳቸው በፊት እንደዚህ ተዘርፈው ደሞዝ ተቀምተው ተሰርቀው ታስረው ተባረው የሚመጡ እህቶች ስለሚኖሩ ሻንጣ ማስቀመጫ እንኳ የሚቸግራቸው እህቶች አሉና እነሱንም ደግሞ ከኢትዮጵያ ኤርፖርት ጀምሬ በመቀበል ሽሮ አንድ ባቄላ ለሁለት ተካፍለም እስከ መብላት ደረጃ ቤቴ ያፈራውን አካፍዬ ለማብላትና ለመቀበል ዝግጁ ነኝ። ስለዚህ ሜላት ዩቲዩብ ላይ የገባችሁ ከዚህ በኋላ በሌላ ገጸ ባህሪ በሌላ ስራ ስለምመጣ ቻናሉ እንዳይዘጋብኝ ግን ያንን በዛው ሰብስክራይብ እንዲቀጥልልኝ ሜላት በሚለው ዩቲዩብ እየገባችሁ ሰብስክራይብ አድርጉኝ፣ ጻፉልኝ፣ እህታችንን ማግኘት ትችላላችሁ። እንዲሁም ከስር ሜላት ዩቲዩብ የሚለውን ሊንኩን አስቀምጥላችኋለሁ። ያንን ሊንክ ስትጫኑት ቀጥታ የሷ ዩቲዩብ ላይ ይወስዳችኋል ማለት ነው። ታገኙታላችሁ። ሰብስክራይብ አድርጓት። ዛሬ እንግዲህ እህታችን የቀራትን ነገር በባለፈ ያላነሳችውንና እኔ የማላቀውን የደበቀችኝን ሁሉ ፍርጥርጥ አድርጋ የሚያጽናናም የሚያዝናናም የሚያሳዝንም ሙሉ ታሪኳን ጨርሳ ነግራናለች ማለት ነው። እንግዲህ እህታችንን ማበረታታት ለምትፈልጉ ስልኳን አስቀምጥላችኋለሁ። እንዲሁም ደግሞ በአረብ ሀገር በስደት ዓለም የምትኖሩ እህቶች ወደ ኢትዮጵያ ስትመጡ እህታችን ጋር ሻንጣ ማሰረፍም ማስቀመጥም ማግኘትም ትችላላችሁ ማለት ነው። ዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ በሌላ ፕሮግራሞች እስከምንገናኝ ድረስ ሁላችሁም በያላችሁበት ይሄን ሚዲያ የምትከታተሉ ምስክርነት እንዲሁም ደግሞ የምታካፍሉንና ለሌሎች ይጠቅማል ያስተምራል ብላችሁ የምታስቡት ታሪክ ካለም ደግሞ በእኛ በኩል መታችሁ ታሪካችሁን ለሌሎች እህቶች ወንድሞች ማካፈል ትችላላችሁ። በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።